በቀላል ብር የምታገኝበትን ወይስ በቀላል ሀብት የምገነባበት? 650 ሰው እያሳካ ነው። እግዚአብሔር ይመስገን። ሌላ በሁለተኛው ዙር ወደ 11000 ሰው ተመዝግቦ ስራ ጀመረ። 6000 ያሳካው። የፈለገ ነገር ተፈላሰፍ፣ ይክፋም ይከርፋም ከሰው የተሻለ ዝምድር ላይ ምንም ነገር አይፈጠርም። ሲስተም እኮ ሰው ነው ኦፕሬት የሚያደርገው። አንተ ያስቀመጥከው ሰው ላይ ሳሰራ ቴክኖሎጂን ካተቀበል ምን አስባለ? አብዛኞቹ በሳይበር የተጠቁና በሲስተም የተቀሙ ድርጅቶች ሲፈተሹ የራሳቸው ሰራተኞች ናቸው። ሰው ሲወለድ ስንት ሰው ተጨንቆ ስንት ዶክተር ሽርጉድ ብሎ ዘመድ አዝማድ እናት አባት እናትንማ ተዋት አንዴ ሙሉ ቤተሰብ ተጨንቆ እናቱን ሲመጥ ያደገ ልጅ ዝም ብሎ ጊዜውን እየጌም ዞኑ የቁማር ቤቱ እየመንገር ላይ ጊዜውን ሲጨርስ የለሴ ያራዳ ልጅ 99% ያካባቢው ሰው የሚጠቀመውን ነገር አትሽጥ ማለት ግፍ አይሆንም? ባጭር የምቀየርበት እያለ ሌላ ውስጥ ገብቼ እንዴት ጊዜ ልፍጅ? ለምሳሌ እኔ በማውቀው መስመር ጫት ከዋና ከተማዋ አዲስ አበባ ጀምሮ ወልቂጤ፣ ጅማ፣ ቦንጋ፣ ሚዛንና ቴፒ መስመር እንደ ጉድ ይሰራበታል። እና ለዚህ ህዝብ ከተቻለ ስኳር ለውዝና ኮካ ማቅረብ ነው እንጂ እንዴት ታውት ይባላል? ጥያቄ ቁጥር 1 እኔ ለየት ያለ ጥያቄ አለኝ። እኔ ደላላ ነኝ እና ምንም አይነት ብር ከኪሴ አላወጣም፣ ግን በቀን ከ1000 ብር የተጣራ ገቢ አለኝ እና ብሩን በማስቀመጥ ነው 4 ሚሊዮን የሚደርሰው ወይስ ብሩ ግዴታ ያን ብር ማምጣት አለበት? ጥያቄ ቁጥር 2 አቶ በላይ እኔ እድሜን የጨረስኩት የኮንስትራክሽን ባለሙያ ሆኜ ነው። እድሜ ገፍቷል። 100,000 ብር አለኝ። ምን ልስራ እባክህ ወንድሜ እርዳኝ። ጥያቄ ቁጥር 4 እኔ ያልገባኝ ስራ ቦታ ቲፕ አትቀበሉ የምትለዋ ነች። እዚህ ጋር ወራጅ አለ። ታዲያ አብዛኛው ሰው ኑሮውን የሚደጉመው እኮ በሚከፈለው ደሞዝ ሳይሆን ከደንበኞች በሚያገኘው ተጨማሪ ቲፕ ነው። አቶ በላይ ሰው ሁሉ በራብ እንዲያልቅ ነው መጣው ሰው ሁሉ የምንለቅመው ሳንቲም ወድህን እንጂ ድርጅትን አይሞላል። ሌላ በፍጹም። ጥያቄ ቁጥር 5 አቶ በላይ ባለፈው ስልጠና ላይ እኔን ያልከኝ ነው የመሰለኝ ኮንስትራክሽን አሰሪዎችና ሰራተኞች ጋር የነካት ነገር። እኔ ኮንትራክተር ነኝ። ገንዘብ አለቀ አለኝ ባለሀብቱ። እኔም ለሰራተኞች ዛሬ ነገ እያልኩ መክፈል ባለመቻሌ ይኸው አይጥና ድመት መጫወት ጀምረናል። ሰራተኞች ተደራጅተው ያሳድዱኛል። እኔም የራሴን ጥላ እንኳን ሳይቀር ማመን አልቻልኩም። በደንብ ብትሄድበት። ጥያቄ ቁጥር 10 በማህበር ተደራጅቼ ቤት ለመስራት እየቆጠብኩ 80,000 ብር ደርሼ ነበር። ከተደራጀው 9 ዓመት ነው። አሁን ቦታ ለመሰጠት በቀላሉ 2 ዓመት ይቆያል። ስለዚህ ብሩን ወጪ አድርጌ ካፒታሉ ላይ መጨመር እችላለሁ ወይ? የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መሥራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ። እንዴት ሚሊዮነር እሆናለሁ ብለው አይጨነቁ። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል። ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ። ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። በየትኛውም ቦታ በማንኛውም ጊዜ የትኛውም ዜጋ በእጁ ባለው ገንዘብ ስራን በመጀመር አሰራርን በማዘመን ሚሊዮነር የሚሆንበት የሥራ ጥበብ ለሁሉም ሁሉንም በነፃ እየሰጠና እያገለገለ የሚገኝ። አዎ፣ ለሰዎች መኖርን ማካፈልና አሰራር ማዘመንን መነሻ በማድረግ ለሌሎች መትረፍን የሚያስተምረን
ድንቅ የተግባር ሰው የሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ ፕሮግራም ዋና መስራችና አዘጋጅ የሆነው ጀግናው አቶ በላይ ሞርዴን በሞራል ወደ መድረክ አንድ ጊዜ በላይም በሞራል ያንሳል። እውነት ነው። ለሀገር ትልቅ ስራ እየሰራ የሚገኝ ታላቅ ያንሳል። እስከ አንድ ጊዜ ሞራል እስኪ ሞራል ስጡልን። ሞራል ያንሳል። በዚህማ በተለይም ወጣቶች የሀገር ስብዕና ነገ ታላቅ የሚሆንበት ትልቁን የቁልፍ ሚና እየተጫወተ የሚገኘው ያንሳል። ሞራል ስጡልን። ታዲያስ እንደምን አደራችሁ? ይህንም ማንም የሚያውቀው የለም ብዬ አላስብም። ታዲያስ አለን። ይሄ ቢዝነስ ፕሮፌሽናል ሰላምታችን ነው። የትኛውን ቦታ እንደምን አደራችሁ፣ ደስ ባላችሁ ትመልሱታላችሁ። እንደምን አደራችሁ። ለምን እንደምን አደራችሁ ተባለ? በዚህ ምሽት በዚህ ሰዓት ንቃት። ተኝተናል። ስለተኛን ነው። ይሄ ዴሊ በየቀን የምናወራው ነው። ስለተኛን፣ ስላልሰራን፣ ስላልባነንን፣ ስላልታየን፣ ስኬት ጥለን ስለምንጎበልል፣ የተሻለን ነገር ትተን ስለተኛን፣ ፖዚቲቭ ትተን ኔጌቲቭ ስለምናስብ፣ ገና ስላልባነንን በቅየት ውስጥ ተኝተንም እንኳን አልማለኩ በቅየት ውስጥ ስለሆንን፣ ስለዚህ እንደምን አደራችሁ። በጣም ጥሩ። ወደ ፕሮግራማችን እንገባለን። ዘወትር በዚህ ሰዓት በሀገሬ ቴሌቪዥን የሚተላለፈው ይህ ፕሮግራም በማንኛውም ቀንና ሰዓት ሰዎች ለስኬታቸው ለለውጣቸው ራሳቸው ብቻ መፍትሄ እንዳለ ስላልገባቸው ነው የምንጮው። እዚህ ፕሮግራም ላይ በአካል የምትገኙ እንደዚሁም በሞላው ሀገሪቱ ክፍል ሆናችሁ በቴሌቪዥን የምትከታተሉ ከዛም በዘለለ በሶሻል ሚዲያችን ላይ በሞላው ዓለም የሚከታተሉ ሰዎች ለዚህ ፕሮግራም አንዳች ነገር አይከፍሉም። ሲመጡ ይሁን ሲከታተሉ ይሁን ቢዝነስ ፕላን ለመውሰድ ይሁን እኛ እነሱ አሉበት ሀገር ሄደን ስራቸውን ለማገዝ ይሁን ምንም አይነት ክፍያ አይጠይቁም። እኛ ነን የምንከፍልላቸው፣ እኛ ነን ጊዜ የምናወጣው፣ እኛ ነን ገንዘብ የምናወጣው፣ እኛ ነን እውቀት የምናወጣው፣ እኛ ነን ድካም የምናወጣው፣ እኛ ነን ኤነርጂ ሰርቭ እያደረግን ወይም ሰፖርት እያደረግን ያለ ነው ማለት ነው። እንግዲህ ሰዎች በገንዘባቸው ብዙ ነገር ሲማሩ ነው ያለን። ጊዜያቸው መስዋዕት አድርገው ብዙ ነገር ሲማሩ ነው ያለን። በገንዘባቸው በጣም ብዙ ነገር ሲገዙ የሆነ ሰርቪስ አገልግሎት ሲጠቀሙ ነው ያለን። ምንም እድሜ ልካቸው ሊቀይር በማይችል ወይም በጣም ትንሽ ነገር ታግዛለች ለህይወት ወይም ለኢኮኖሚውም ለወደፊቱ ትውልድ ተብላ ትንሽ እያስተዋጽኦ ላላት ነገር በጣም የእድሜ ግማሻችንን የሀብት ግማሻችንን ከፍለን እናውቃለን። መጥራት አያስፈልገውም። ለምን ለየት እንደምትማሩ ማለት ነው ይታወቃል። ለማንኛውም በማንኛውም ቀንና ሰዓት ማንኛውንም ስራ ወይም ፕሮግራም ስንጀምር በማንኛውም ሃይማኖት በምታምኑበት ለአንድ ደቂቃ ብድግ በሉና ፈጣሪን እንለምን። እሺ አረፍ በሉ። ለዚህ እኮ ነው 99.9% የሚሆን አማኝ ያለበት ሀገር ነው ያለነው። ምንም አይነት ይሁን ፈጣሪ ያለ ብሎ የሚያስብ ፈራ እግዚአብሔር ያለው ለሰማው ወይ ለነገው ብሎ የሚጠነቀቅ ቀጣይ ትውልድ ላይ ይደርሳል ብሎ የሚያስብ ሀገር ባለበት ከ65% በላይ ወጣት አለበት ሀገር፣ ከግማሽ ዓመት በማያንስ ዝናብ የሚበዛበት ሀገር፣ 90% በሚባል ሀገሪቱ ክፍል ላይ ሐይቅ፣ ውሃ፣ ወንዝ፣ የከርሰ ምድር ባለበት ሀገር፣ ያለምንም አርቲፊሻል ቴክኖሎጂ እንደዚሁ ዝም ብሎ የሚተነፈሰው አየር ነፃ ጤና በሆነበት ሀገር ድሃና ህመምተኛ ስደተኛ በሺ የሚቆጠር የእርዳታ ድርጅት አያሳዝን? ይመጥነናል? ጎበዝ እስኪ አስወግዱት፣ በሞራላችሁ አስወግዱት። አይመጥነንም። ታዲያ የጎደለን ምንድን ነው ካላችሁ እንግዲህ እኛ ይዘን የመጣ ነው አዲስ አሰራር ነው። አዲስ ስራ ይዘን አልመጣንም። እንደ ድሮ ነው። ማምረት ነው፣ አገልግሎት ነው፣ ንግድ ነው። ምንም አዲስ ነገር የለውም።
አሁን ይዘን የመጣ ነው አዲስ አሰራር ነው። እንዴት ካላችሁኝ ማንኛውም ሰው ሰክሰስፉል ስኬታማ ሳይሆን የትኛውም ጊዜውን የሚያባክኑና ገንዘቡን ትኩረቱን የሚያባክኑ ቦታ ላይ እንዳይንቀሳቀስ እያልን ነው። መጀመሪያ ያሳካ። ንግድ ነው። መጀመሪያ ስለ ንግድ ብቻ ትኩረት ስጥ እያልን ነው። ማምረት ነው። ስለ ማምረት ብቻ ትኩረት ስጥ እያልን ነው። አገልግሎት ነው። ስለ አገልግሎት ብቻ ትኩረት ስጥ እያልን ነው። ባለ ገንዘብ ጀምረ እንዴት እንደምታድግልህ፣ እንዴት እንደሚገዝፍልህ፣ እንዴት የጊዜና የገንዘብ ነፃነት እስከምታገኝ አንተን የሚተኩ ሰዎች ከስር ስታበቃና ስታሳምን፣ ይሄ መጋዘን የሚገጠም ካሜራ አላልኩም፣ ስልክ ላይ የሚገጠም አፕሊኬሽን አላልኩም፣ ስለ አርቲፊሻል ኢንቴሊጀንስ አላወራም። እሱ ላይ ጭራሽ ገና ነን እኛ። መጀመሪያ አጠገብህ ያለው ወንድም እንዲሰራ አድርገዋል ወይ? እኮ ይገርመኛል። ስለ ቢሊየን፣ ስለ ሚሊየን፣ ስለ ዓለም ጥግ ስለደረሰች ስለረቀቀችበት ቴክኖሎጂ አንዴ በወሬ ታምሸን በወሬ የምንቀበር ሰዎች ሆንን እንጂ አጠገብ ያለው ወንድም ከአሻንጉሊት በታች ሆኖ ከእንጨት በታች ሆኖ ከእንጨት በታች የሆነ ሰው አለ የለም? አንተን ሲበረብር የዋለ ፑል እኮ ለባለቤቱ ማታ ገቢ ያስገብቶ አንተ ሄደህ ማታ ከሚስትህና ከእናትህ ጋር ጸብ ገጥመሃል እኮ። ከእንጨት በታች ማለት ይሄ ነው። ከእንጨት በታች ከአሻንጉሊት በታች የሆነ ትውልድ ይዘን ምን ያደርግልናል? ስለ ሮቦት፣ ስለ ኤአይ፣ ስለ ቴክኖሎጂ የምናወራው መጀመሪያ ማለት ነው። አብዛኞቹ በሳይበር የተጠቁና በሲስተም የተቀሙ ድርጅቶች ሲፈተሹ የራሳቸው ሰራተኞች ናቸው። ሲስተም እኮ ሰው ነው ኦፕሬት የሚያደርገው። ይህን ታውቃላችሁ አታውቁም? ምን ያደርግልሃል? አንተ ያስቀመጥከው ሰው ላይ ሳሰራ ቴክኖሎጂን ካተቀበል ምን አስባለ? ቴክኖሎጂው እኮ በእሱ ነው የሚዘወረው። ስለዚህ መጀመሪያኛ ሰው ላይ እንስራ ነው እያለ መጀመሪያ ሰው ራሱ ላይ ይስራ፣ ከዛ ወንድሙ ላይ ይስራ፣ አገሮቹ ዜጎች ላይ ይስራ። ከዛ በኋላ ቴክኖሎጂ ስለ ሮቦት፣ ስለ አርቲፊሻል ኢንተለጀንስ እናውራ። ከዛ በኋላ ያለዛ ምንድን ነው የሚሆነው? ራሳችን ላይ መሸዋወድ፣ ጌም ቁማር መጫወት ነው የሚሆንብን ማለት ነው። እኔ አብዛኛው ነጋዴዎች ስልክ ላይ አብዛኛው ሰው ትንንሽዬ ኦፊስ ካሜራ አላቸው። አብዛኛው ሰው ስልክ ላይ ዘመናዊ የቴክኖሎጂ አፕሊኬሽኖች ተጭነዋል። ይኸውልህ እዚህ ሆኜ ቀስቀስ ቢል እቆጣጠረዋለሁ። ስንቱን ነው የምትቆጣጠረው? ሰውን ተቆጣጥራታል። ሰውን የምትቆጣጠረው አንተ ባስተካከልክለት መልካም መንገድ ብቻ። አንተ ያስቀመጥክለት መንገድ የሚያዋጣ፣ የሚጠቅም፣ የሚያዛልቅ፣ የሚያተርፍ፣ የሚመች አቋም ያለው ከሆነ ምንም አያስቸግርህም። ምንም መቆጣጠር ያስፈልገው። ይሄ ማለት ግን ቴክኖሎጂ ያስፈልገንም እያልን አይደለም። ቴክኖሎጂ ከማ በኋላ እያልን ነው? ከኦፕሬተሮች፣ ከታማኞች፣ ከጎበዞች በኋላ የእኛን ስራ እንዲያግዝ እንጂ የእኛን ስራ እንዲተካ። አንድ ነገር ልበላችሁ፣ የፈለገ ነገር ተፈላሰፍ፣ ይክፋም ይከርፋም፣ ከሰው የተሻለ ዝምድር ላይ ምንም ነገር አይፈጠርም። ምንም ከሰው በታች ነው እያንዳንዱ ነገር። የፈለገ ብትረቅ፣ የፈለገ ብትሄድ ማለት ነው ከሰው በታች የሆነ ነገር ይፈጠራል። ስለዚህ መጀመሪያ ሰው ይበልጣል። አባቴ ሰው ሲወለድ ስንት ሰው ተጨንቆ፣ ስንት ዶክተር ሽርጉድ ብሎ፣ መንግስት በየጤና ጣቢያው ነፃ ማዋለጃ መድቦ፣ ዘመድ አዝማድ፣ እናት አባት፣ እናትንማ ተዋት አንዴ፣ ሙሉ ቤተሰብ ተጨንቆ እንኳን ደስ አለሽ ተብሎ የትምህርት ቤት ተከፍሎ ወተት ኮንትራት ተይዞ ካልሆነም እናቱን ሲመጥ ያደገ ልጅ ዝም ብሎ ጊዜውን እየጌም ዞኑ እየቁማር ቤቱ እየመንገድ ላይ ጊዜውን ሲጨርስ ኪሳራ ነው አይደለም? በዚህ ሁኔታ ሀገር ትለወጣለች ብላችሁ ታስባላችሁ? ያ ሰውዬ ፐርሰከንድ አገልግሎት ሳይሰጥ ጊዜ ማሳለፍ የለበትም። አገልግሎት መስጠት አለበት። ከአስር ወደቀ፣ ቴክኒክና ሙያ ተማረ፣ ከዛ እንደገና መንጃ ፈቃድ አወጣ፣ እንደገና ደግሞ ዲቪ ሞላ፣ እንደገና ደግሞ ዲግሪ ተማረ፣ እንደገና ደግሞ ሁለተኛ ዲግሪ እየተማረ ነው፣ እንደገና ደግሞ ደላላ ጋር አዋርቶ ፓስፖርት አውጥቷል፣ እንደገና ደግሞ የሆነ ነገር ግዙልኝ እያለ ነው። ለብዥ በዛ ነው እንደ የተፈጠር ነው። ስለዚህ አሁን እኛ ልናወራቸው የፈለግነው ቀላልና አዋጭ የሆነ ስራ ለመስራት ንግድ ነው የፈለግከው። ስለ ንግድ ብቻ አጥና፣ ስለ መሸጥ ብቻ አውራ። ሱቅ ሆነህ እዛ ማዶ አትይ። አገልግሎት ነው የምትሰጠው፣ ስለ አገልግሎት ብቻ አጥና። አገልግሎት ገዝፎ ቅርንጫፍ ከፍተህ ትልቅ ሆኖ ወደ ኢንዱስትሪ ተቀይሮ
የማይቋረጥ ገቢ እስከሚያስገባልህ ድረስ ጫማ ማትቀይር፣ ቤትም ማትቀይር፣ ስልክም ማትቀይር፣ ቴሌቪዥንም ማትቀይር ማለት የሥራ ቦታ አልተቀየረም። በ16 መደርደሪያ ላይ በ18,000 ዕቃ ላይ 2 ዓመት ቆይተህ ጫማ ተቀይሯል፣ ፀጉር ስታይል ተቀይሯል፣ ሰፈር ቀይራል፣ ቲቪ ቀይራል፣ ስልክ ቀይራል፣ ልብስ ቀይራል። አረ ሚስትም የሚቀይራል። ስራ ቦታ እኮ አልተቀየረም። ጋይስ አሁን እኛ የምናሳያችሁ ስራ ስለመቀየር ነው። ቀድመን ያዋጣል አያዋጣም? ቀድሞ ስራ መቀየር። ቆይ አንድ ቪዲዮ አለች ያሳያቸዋለሁ። አቦ በእናትህ ገብቶናል። አቦ ልምዱ አለኝ ችያለሁ። አሁን የፈለግኩት የግብይት ትስስር አለ ብለህናል። አዎ ስጠኝ። በቸክ ትገበያያላችሁ ብለናል። አዎ ልጻፍ። የታለ ዕቃ የሚያሰራጨው ሰው? እናንተ ልብ ውስጥ ነው ያለሁት፣ እንዳትሸውዱ። በቃ ተነገረን እኮ ዛሬም በቃ ስለቸገረን፣ ስለጎደለን፣ ስለመነቃቃት እያንዳንዱ ነገር ቅድመ ዝግጅት ሊለን ነው። እኔ እኮ በየሳምንት እዚህ የምመጣው ወይም ይሄን ቴሌቪዥን ከፍቼ ፍትጥ እምለው ይሄን ያክል ደንበኛ ሰጥቻለሁ፣ ዕቃ የሚያስረክብ ሰው አለ። አሁን ወደ ስራ ቁጭ ብለህ ኦፕሬት የምታደርገው ብቻ አንተ ስለሆንክ እንጂ ቢዝነስን የምንሰራለህ እኛ ነን ማለት አለበት በላይ ብሎ የሚጠብቅም ሰው አለ። እውነት ነው። አንድ ነገር ልባላችሁ፣ ወደ ጥሩ ነገር ስትመጡ ማለት ነው ያደክማል። በጣም ነው የሚያደክመው። እንኳን አይደለም አሁን ቼክ ማሳተም በእኛ እጅ ነው በእናንተ እጅ። ገና ውስን ሰዎች ነው ያሳተሙት፣ በእናንተ እጅ ነው። አካውንት መክፈት በእኛ እጅ ነው በእናንተ እጅ፣ በእናንተ እጅ ነው። ገና ውስን ሰው ነው የከፈተው። እሺ አድቨርት ማድረግ፣ ወደ ቴሌግራማችን መላክ፣ አስተያየት መስጠት፣ ያልገባውን መጠየቅ፣ አቴንዳንስ መሙላት፣ በየወሩ የደረሰበትን ደረጃ ማሳወቅ፣ ቅድሚያ መመዝገብ የማን ነው? አሁንም የተኛ ሰው አለ። ይህን ስላቸው ግን እየሮጡ ላሉ ላሳኩት ለጎበዞች አሁንም አጨብጭቡላቸው በእናታችሁ። ለጎበዞች ጀግኖቹና ጎበዞቹማ እያንዳንዱ እግር በእግር ተከታትለው ቀይ የነበሩት ጠቁረው፣ ወፍራም የነበሩት ከሽተው፣ ቡና አጣጮቻቸውን ረስተው፣ የስደት ዶክሜንታቸውን ቀዳደው፣ ያሉባልታ ወሬያቸውን ትተው፣ ዘረኝነትን ረስተው፣ ስልጣን የሚባለውን ትተው፣ ቅጥር መጠባጠባቸውን ትተው፣ ማታ ማምሸት መስከራቸውን ትተው፣ አሉባሌ ጌም መጫወታቸውን አቁመው፣ ገንዘባቸውን አግተው፣ ጊዜያቸውን ስብስብ አድርገው፣ ትኩረታቸውን በጣም አንድ ነገር ላይ አድርገው እግር በእግር የእኛን ቢዝነስ ፕላን እየተከታተሉ ነው ያሉት። ያልገባቸውን ይጠይቃሉ፣ ኑልን ይላሉ፣ ስልክ ላይ ይልካሉ፣ ካልሆነ ይደውላሉ፣ ሶሻል ሚዲያችን ላይ ይሳተፋሉ፣ ዩቲዩብ ቻናላችን ላይ ገብተው ደጋግመው ያሉ፣ ቴሌግራሙ ላይ ይገባሉ ያሉ፣ ቲክቶክ ላይ ይገባሉ ያሉ፣ ቴሌቪዥን በሳምንት 3 ቀን የሚተላለፈውን ያሉ፣ በአካል ከቻሉ እዚህ ይመጣሉ። አላያችሁም እንዴ? ከጎንደር ከባሌ ቀጥታ የአየር ትኬት ደርሶ መልስ እየቆረጡ ይህን ፕሮግራም ሲሳተፉ እግር በእግር እነሱ ሰዎች እያዋጣባቸው ነው፣ እየተጠቀሙበት ነው። ተው የተባሉትን ሙሉ ትተዋል። ምንድነው ተው የተባለው ከተባለ ያለ አገባብ ማህበራዊ ልቅ የሆነ ማህበራዊ ቤት እንደ እስከዛሬው 1-2 ብዬ ልግባ፣ ጓደኛዬ እንዴት እገባለሁ፣ ቆይ ትንሽ ልዝናና፣ ከረመ ለቅሶ፣ ጓደኛዬ ልጁን ኬጂ ሊያስመርቅ ነው። ኬጂም ጌጂም ድግሪም ድግርም አይመረቅም። የለም የሚመረቅ ምንድነው ብለናል? ፕሮጀክት ብቻ። ፕሮጀክትም የሚመረቀው ዲዛይን ሲደረግና ሲጀመር አይደለም፣ ሲፈጸም። ገብታችኋል አይደለ? ሲፈጸም አታውም እንዴ? በእኛ ድርጅት ስር እኮ ተኮትኩተው አድገው ሲኮረኮሙ እሺ ብለው ራሳቸውን አሽተው እነ ነፃነት አትክልትና አስቤዛ ዛሬም በሸሚት አስፈሪ የምስራቅ አፍሪካውን ግዙፍ ፕሮጀክትና ማርኬት እያስመረቁ ነው ያሉት። ትላንትና 500 ብር መሳፈሪያ ልከንላቸው እዚህ የተሳተፉ ሰዎች ነው ማወራቸው። ተገብቷቸዋል። ትልልቁን ፕሮጀክት እያስመረቁ ነው። ሲጀምሩ አይደለም ጨርሰው ቅርንጫፍ እየከፈቱ ነው። ሎጂስቲክ በራሳቸው መኪና፣ አይሱዙ፣ ፒካፕ፣ ቱክሰኑ፣ መዘነጫው፣ መስሪያው አይታችሁታል። ያ ነው ምረቃ ማለት እንጂ። ስለዚህ እኛ ተው ያልነው እንደዚህ አይነቱን ነገር ነው። አለቅ ብድር ተው፣ ልመና ተው፣
መስረቅ ተው፣ መመቅኘት ተው፣ ጊዜ ማባከን ተው፣ መስነፍ ተው፣ ወሬ ተው፣ መዘነጥ ተው። ይህንን እኮ ትልቅ ቴሌቪዥን ተው፣ ትልቅ ሶፋ ተው፣ ትልቅ አልጋ ተው፣ የሚያምር ቤት ተው፣ ኮንትራት መኪና መዘዋወሩ መዘነጡ ተው፣ ከረመለቅ ሰው ምናምን መሄድ ተው። ይሄ በትምህርት ላይ ትምህርት መደረቡን እሱን ተው። አሁን በራስህ በቂ ሰዓትና በቂ ጊዜ ሲኖርህ ታደርገዋለህ። ይህን የምትተወው ለ2 ዓመት ነው፣ ከረዘመ ለ5 ዓመት። እሺ በእኛ ስልጠና ፕሮግራም እንግዲህ እንደነገርናችሁ ይህንን ከተዋችሁ በኋላ አድርጉ የተባላችሁት ደግሞ ምንድን ነው? አሁንም የንግድ ቦታችሁን በደንብ ማሳመር፣ የማምረቻ ቦታችሁን በየቀን ማስፋት፣ የአገልግሎት ቦታችሁ በየጊዜው ዘመናዊ መሆን፣ ደንበኞችን በቀን 1 ደንበኛ ሳትይዙ አለመዋል። በቀን 1 ደንበኛ ግድ ነው። ነጋዴ ከሆነ በቀን 1 ዕቃ ግድ ነው። እንግዲህ ለማንኛውም እኛ ወደ መጨረሻው ላይ የደረስነው ቼክ ያሳተማችሁ ሰዎች አሁን ወደኛ ላኩ ብለናል። እየላኩ ያሉ አሉ። የላካችሁ ሰዎች መጻጻፍ ትችላላችሁ። ያላካችሁ ሰዎች ላኩ። ማንኛውም ሰው በኦሮሚያ ወይም በጸደይ ባንክ ቼክ ያሳተማችሁ የሚሊዮነሮች መንገድ አካውንት የከፈታችሁ ኤምቲ ብላችሁ የተመዘገባችሁ በየሳምንቱ ኤቲ እያላችሁ አቴንዳንስ የምትሞሉ በደንብ አዳምጡኝ። ኤምቲ ብላችሁ በ0910808019 ላይ ኤምቲ ብላችሁ የላካችሁ ከወር በፊት የመጀመሪያ ዙር ወይም በሁለተኛ ዙር በየሳምንቱ መሰልጠናቸውን የሚያረጋግጥ በዛው በ0910808019 ቤቱ ስልክ ላይ ኤቲ እያላችሁ በየሳምንቱ ስልጠናውን እየተከታተላችሁ ኤቲ እያላችሁ ሚሴጅ የላካችሁ አቴንዳንስ ማለት ነው። በየወሩ የደረሳችሁበትን እዚህ ደረጃ ላይ ደርሻለሁ እያላችሁ የላካችሁ እናንተ ቼክ አሳትሙ። የሚሊዮነሮች መንገድ የሚል አካውንት እየከፈታችሁ በጸደይ ወይም በኦሮሚያ ኢንተርናሽናል በነበረው ባንክ ቼክ አሳትሙ። ቼክ ያሳተማችሁ 25 ገጽ ነው የምታሳትሙት። የመጀመሪያውን ገጽና የመጨረሻውን ገጽ ፎቶ አንስታችሁ ቴሌግራማችን ላይ ላኩ። ቴሌግራም የሚጠቀም ስልክ የሌላችሁ በሌላ ሰው አንሱና ይህ የተመዘገብኩበት ስልክ አይደለም የኔ ስልክ ይሄ ነው ብላችሁ ስልካችሁን ከታች በመላክ በሌላ ሰው ቴሌግራም ገጽ ወደኛ ቴሌግራም የቼኩን መጀመሪያና መጨረሻ ፎቶ አንስታችሁ በ0910808019 ላይ ቴሌግራም ስላለ ቼኩ በቴሌግራም ነው የሚላከው። ምዝገባው በሚሴጅ ነው። አቴንዳንስም በሚሴጅ ነው። በየወሩ የደረሳችሁበት የምታሳውቁ በሚሴጅ ነው። ቼኩ የሚላከው ግን በቴሌግራም ነው። ለሁሉም የ10 ቤቱ ስልክ ነው አስተንግዶ የሚሰጣችሁ። ከባሰ በጣም ካልገባችሁ ከስልጠና ሰዓት ውጪ የስራ ሰዓት ላይ በ0932390401 በ0932390401 ላይ ደግሞ አጭር ትደውሉና ከግማሽ ደቂቃ በማይበልጥ አንድ ጊዜ አንድ ጥያቄ አለች ብላችሁ በአጭር ሰዓት ጠይቃላችሁ። ጸጥ ያለ ተስተካከለ ቦታ ላይ ማስታወሻና ወረቀት ይዛችሁ የሚመች ቦታ ላይ ሆናችሁ ተጠይቅ። በጣም ግራ ከገባችሁ ስራ ሰዓት ላይ ሌሊት አይደለም፣ ስልጠናው እየተላለፈ አይደለም፣ እሑድ ቀን አይደለም፣ ስራ ሰዓት ላይ ትደውላላችሁ። ስራችን እኛ ምን ማድረግ ነው? እናንተ ያለምንም ክፍያ ምን ማድረግ ነው? ማገልገል። ሙሉ ኦፕሬተሮቻችን፣ ዳታቤዝ፣ እኛ ኮል ሴንተር፣ ራሴ ባለቤቴ፣ ሙሉ ባለሙያዎች ይህንን ቢሮ ጨምሮ ቀጣይ እስካለው ህንፃ አጠቃላይ እስከ መኪኖቻችን ድረስ ስራችን ሙሉ ስራ ሰዓት እናንተም ማገልገል፣ ሳትከፍሉን እናንተም ማገልገል፣ ሳትጠሩን ቤታችሁ መምጣት ነው። ኑ አብረን እንደግ እያልን ማለት ነው። ይሄም እኮ ቆርቁሮት አቃቂር የሚያወጣ ሰው አለ። ይሄም ቅር ብሎት እኮ አይ እንኳን ተው ብሎ የሚያሳልፍ ይኖራል። አረ የሚያሳልፍ ብቻ አይደለም፣ አልፎ አልፎ እንደ ቡና ስድብም የሚጋብዘን ሰው አለ። የሚመርቁት የሚጸልዩት ምን ላገልግልህ፣ በነፃ ላግዝህ፣ የምፈልገው ነገር ካለ አዳራሽ ልስጥ የሚሉት እንዳሉ ሆነው በህግ ማማከር ከፈለጋችሁ፣ በኪነ ጥበብ ባለሙያ ከፈለጋችሁ፣ አዳራሽ ከፈለጋችሁ፣ የውጭ ቪዛ ከፈለጋችሁ፣ ኢንቨስትመንት ቦታ ከፈለጋችሁ የሚሉት እንዳለ ሆነው እኛ ሳናያቸው በሚያምኑበት ሃይማኖት የሚጸልዩልን እንዳለ ሆነው እንደዛ አይነት ሰዎች ምን አለ እንዳሸን ቢፈለፈሉ በሆነ ነገር ባላቋረጠው ፈጣሪ የሚሉት እንዳሉ ሆነው አንዳንድ ያልታደሉት ደግሞ ጣል ሊያደርጉብናል። ስድብ
እሺ አቶ ወይም ደግሞ ማዕረግ ስሙን ጣል ይባልበታል አንዳንድ ጊዜ ስሪው ላይ ነው በለኛ። ያው እንግዲህ ሶሻል ሚዲያም ላይ ታውታላችሁ ራሳችሁ ጭምር ማለት ነውና በእርግጥ ያሳዝናሉ እንጂ አያናድዱም። ነግሬያቸዋለሁ አይደል? ራቁቱን ሆኖ ሽንቱን በላው ላይ እየለቀቀ አንተ ከብት ብሎ የሚሰድባቸው ሰው ያሳዝናል ወይስ ያናድዳል? ያሳዝናል። በዛ ልክ ነው እኛ የምናያቸው ማለት ነው። ቆም በል እንጂ ጎበዝ። የስብዕና መለኪያ እኮ ሻውን ማገዝ ነው። የስብዕና መለኪያ ለዛውም እውቀት። ፍትፍት ቢሆን ማታ ይርባል፣ ማታ ከሆነ ጠዋት ይርባል። ልብስ ቢሆን ያልቅባል፣ ብር ቢሆን ትጨርሰዋለህ። እውቀትን የመሰለ ልገሳ ተጠቅመህ ስታረጅ ለልጅ የምትሰጠው እውቀትን ከሰውየው ብትጣላ ብትኳረፍ ሰውየው በህይወት ቢኖር ቢሞት የማይመለከት እድሜ ልክን ያንተ ብሩን ሳይሆን ማተሚያውን መቀበል ነው። የስኬት ምስጢርን ማውራት እንደዛ ነው። ገብቷቸዋል። ለዛውም እገሌ እንደጻፈው እገሌ እንዳስመሰከረው ከእንትና ድረገጽ እንዳገኘ ነው የሚባል ሳይሆን በተግባር የሰራነውን ማለት ነው። የሰራነውን ዛሬ እንግዲህ በተለይ ስለ ከርሰ ምድሩ አወጣጥ፣ ስለ እጽዋትና ስለ እንስሳ እርባታና በተለይ ስለ ማድለቡ በጣም ዲቴል ይወራልን ብላችሁን ዛሬ ሁለት ባለሙያዎች ጋብዘን ነበረ። በእውነቱ በሆነ አጋጣሚ ሊገኙ አልቻሉም። እነሱን የጋበዝነው የኛ ፕሮፌሽናል የቢዝነስ ሳይንቲስቶች እንጂ የባዮሎጂ ባለሙያዎች ስላይደለን ወይም ስላልሆንኩ እነሱ በመሃል ያችን ፓርት በደንብ እንዲያብራሩላችሁ ነበረ። አሁንም እኛ ቅድመ ዝግጅቱን ልንገራችሁና ሳምንት በሁለቱም ላይ በደንብ የሚያብራሩላችሁ ስለሚመጡ እቃውም ሙሉ ከነኛ ሰዎች አድራሻ ጀምሮ እስከኛ ድረስ ስላለ ይሄ በተለያየ ሶሻል ሚዲያ ወይም በትናንሽ ቢሮ ውስጥ ይሄን ያክል ስልጠና እንሰጣለን ይሄን ያክል ብር ከፈሉ የሚሉትን ሰዎች አይደለም እንጋብዝላችሁ። እነሱን አይደለም። እነሱ አይጋበዙም ወይ እነሱ ትክክል አይደሉም ወይ እንዳትሉኝ። እኔ እነሱ እዚህ አልጋብዝም ነው ያልኩት እንጂ ትክክል አይሰሩም ትክክል ነው የሚሰሩት አይመለከተኝም። ለማንኛውም እኔ ግን ሙያ በገንዘብም ቢሸጥ ነውር አይደለም፣ ነፃም ቢሸጥ ኪሳራ አይደለም። አልሳሳትኩም። በገንዘብም ቢሸጥ ሰርቪስ ነው፣ ነፃም ቢሸጥ አያድቅም እውቀት። ለማንኛውም እኛ ግን ነፃ መስጠትን መረጥ። ለምን ካላችሁኝ በገንዘብ ቢሆን ለቢዝነስ ይመስላችኋል። በዛ ላይ መክፈል የማይችል አለ። መክፈል የሚችል ብቻ ይክፈል፣ መክፈል የማይችል ይተው ብንለው ያልከፈለው ይሸማቀቃል። ስለዚህ መክፈል አይቻልም ማለት ኋላ እኛ እንከፍላለን። ምን አላት 750 ሺህ ብር ነው በየወሩ የምናወጣው ለዚህ ለአየር ሰዓት፣ ለቴሌቪዥኑ፣ ለአዳራሹ፣ ለፕሮግራሙ፣ ለእያንዳንዱ ባለሙያዎች ለኦፊስ ሳይቀር ማለት ነው። ስለዚህ ቀላል ችግር የለውም። እኛ እውቀቱ ስላለን ገንዘቡ ስላለን የራሳችን ድርጅት በ5 ዓመት ገንብተን ስለጨረስን በእኛ ቢዝነስ ሞዴል አንድ ሰው በህይወት ዘመኑ 5 ዓመት ብቻ ስለሆነ የሚሰራው አሁን የምናገኘውን ገቢ ኪስ ብቻ ማድረግ ጥሩ ስላልሆነ እሁድ ሲመጣ ልጅና ቤተሰብን ይዞ ዳንኪራ ከመርገጥ እንደዚህ ገና ስራ የጠማውን ወጣት ሰብሰብ አድርጎ ሙያና ስራን ማሳየት ይሻላል አይሻልም? ይሻላል እንጂ እኮ ግን ቀላል ነው። 700 ምናምን ሺህ ብር በየሳምንቱ እንርገጥበት ብንል ዱባይ ብንሄድ አሁን 300 ሺህ ጨርሰን እንመጣለን። በወር አንድ ቀን አሜሪካ ብንሄድ ግማሽ ሚሊዮን ምናምን ጨርሰን እንመጣለን አይደለ? ለፋሲካ ጊዜ ኢየሩሳሌም ብንሄድ 1 ሚሊዮን ምናምን ጨርሰን እንመጣለን አይደለ? ሎስ አንጀለስ የቅንጡ ከተማ ነው አይደለ? ማየት ያምረናል አያምረንም? በገንዘባችን ምን ችግር ያለው? ሁሉም ሰርቶ ይዝናና ማለት እንችል ነበር አንችልም? ኧረ ተውት። ላንጋኖ፣ ሶደሬ፣ ሐዋሳ፣ ባህር ዳር፣ ጎንደር፣ ላሊበላ መዝናኛ ቦታ ነው አይደለም? ከዛ ልቅስ እናንተ በልጣችሁብናል። እሺ ለምን ጋላችሁ? አንድም ስርዓት ወጣት ማየት አንፈልግ። አንድም ድሃ ሰው በገንዘብ ምክንያት ልጁ ታሞ ማሳከሚያ ሲያጣ፣ አባቱ ደግሞ መጦሪያ ሲያጣ፣ ሚስቱ ስታመጥ ማሳከሚያ ሲያጣ፣ ልጁ ለአረብ ሀገር ጨክሮ ሲሸጥ፣ በየበራው በስደት ሲንገላታ፣ ለገንዘብ ብሎ እርስ በርስ ሲጋደል፣ ማታ ብሎክ ሁሉ እኔ እኮ የሚገርማቸው ጎበዝ
ቆይ ማታ ላይ እኔ በእኔ እድሜ እንኳን ሳውቀው ማታ ብቻችንን ስንሄድ በተለይ ሴቶች ሰው ሲያዩ ደስ ይላቸው ነበረ። ምንድን ነበር የሚፈሩት? አውሬ። ሰው ሲያዩ ምን ይላቸዋል? ደስ። ለምን? ይሸኛቸዋል። አሁን ማታ ስትሄድ ከአውሬ በላይ ቅድሚያ ምን ሆኗል? ጠላት ሰው። ያ የማይሰራ ያ ገልቱ ሰው፣ ያ ቁማር ቤት ተገትሮ የዋለ ያ መርዘኛና መዘዘኛ፣ ያ ከንቱ፣ ያ ያልተማረ፣ ያ ያልገባው፣ ያ ችጋርና ረሀብተኛ፣ ያ አስተሳሰቡ የተበጠሰ የየቱን ደረት በጩቤ ቸንክሮ ስልክና ቦርሳዋን ተቀብሎ የሚሮጥ ገልቱ ወጣት በሞላበት መዝናናት አሁን ይመጥነናል? ለዛ ነው ያለ ምክንያት አይደለም አንገታቸው ላይ ያለ ወርቅና ሻቱ እየበጠሳችሁ ሽጡ እምላችሁ እኔ ማለት ነው። አሁን መዘነጥ አይመጥነንም። ለምን በላይ በጣም የተንሳቀቀ የተራበ ጋንግስተር በየቦታው ተኝቶ አንተን ነው የሚያየው። እንዴ ሰው አገኘው ብለህ ሸኘኝ ማለት ስችል ሰው አገኘኝ ሊበላይ ነው ብለህ ከሸሽህ ምን አይነት ጊዜ ላይ ነው ያለው? ታዲያ አባቴ አንተ ብቻ ሰርተ ልደርስ ነው። በላይ አትክልትና አስቤዛ በ5 ዓመት 5 ግዙፍ ቅርንጫፎችን ገምቶ ሌላ 5 ፕሮጀክቶች ላይ ሪሰርች እያደረገ ነው። ከከተማ ውጭ ከተማ ልዩ ቅንጡ የመስኖና ኤነርጂ ሌላ የግል ግድብ ብሎም ደግሞ የግብርና ምርምርና አግሮ ፕሮሰሲንግ የተለየ እንደዚህ አይነት ነገሮችን ካቀድም በኋላ ቆይ መጀመሪያ የሚዲያ ፕሮጀክት ላይ ያለ ትርፍ ኢንቨስት እናድርግ፣ ሁሉም ወጣት አብሮ ባለሀብት መሆን አለበት የሚል አመለካከት ይዘን መጣን። ስህተት ነው። አዲስ ነገር ከመጠበቃቸው በፊት አዲስ ነገር ይዛችሁ መጀመሪያው ወር ላይ ትርፍ 100 ብር ከሆነ የሚቀጥለው ወር ላይ 200 ብር በየጊዜው አዳዲስ ነገር ነው። አይደለም አዳዲስ ነገር ነው። አየህ እድገቴ ላይ ነው አዳዲስ ነገር መፍጠር፣ ስራ ላይ ነው አዳዲስ ነገር መፍጠር። ስለዚህ አዲስ ነገር ከማን ጠብቅ? ከኛ ወይስ ከናንተ? ከራሳችሁ ጠብቁ። አዳዲስ ነገር ምን ሆናችሁ ነው? በቃ እስኪ ስንት ሰው አሳክቷል? እንግዲህ ሃይላይት እናውራችሁ። የግብይት ትስስር ያላችሁ ሰዎች እንደ መጀመሪያ በሶሻል ሚዲያችን ትንሽ ቴሌግራሙ ላይ አስቀምጠንላችኋል። ከዛ በዘለለ የሁላችሁንም ፕሪንት አድርገን የምንለጥፈው የቼክ አካውንት የከፈታችሁ ሰዎች ነው። እንደ አጠቃላይ በኦሮሚያ ወይም በጸደይ ባንክ አካውንት ለመክፈት ብዙ አሁንም ድረስ ገና መረጃ ያልደረሰበት ቦታ አናውቀውም ይሉናል ሲስተሙን ለምትሉ ሰዎች በ0910808019 ላይ በሚሸጅ መክፈት የምትፈልጉበትን አካውንትና የባንክ ቅርንጫፍና ስማችሁን ላኩልን። መክፈት የምትፈልጉበትን ባንክ ከሁለት አንዱ ባንክ ከኦሮሚያ ወይም ከጸደይ ኦሮሚያ አብረሻውን ኦሮሚያ ኢንተርናሽናሉ ማለት ነው። መክፈት የምትፈልጉበትን ባንክ ስማችሁንና የባንኩን ቅርንጫፍ፣ ባንኩ ስምና የባንኩ ቅርንጫፍ ይለያያሉ። የባንኩ ስምና የባንኩ ቅርንጫፍና ሙሉ ስማችሁን ወደኛ በሚሸጅ ላኩልን። የላካችሁ አላችሁ አንድ ጊዜ ኮል እንዲደረግ ለሁሉም አንድ ጊዜ እንዲደወል ተብሎ ነው የላካችሁ። ጠብቁ። ከዛ ባንኮች ራሳቸው ደውለው በዚህ መስኮት በዚህ ሰዓት ና እንከፍትላለን ብለው በፍጥነት ከፍተው ምን ይከፍቱላቸዋል? አካውንት፣ ቼክ፣ ሞባይል ባንኪንግ፣ ኢቲኤምም ከፈለጋችሁ ይከፈትላችኋል። በነገራችን ላይ ኢቲኤም ባትጠቀሙም ችግር የለም፣ ከጠቀማችሁም ችግር የለም። ስለዚህ አካውንት የምከፍቱት ለግብይት ትስስሩ፣ ቼክ የምከፍቱት ብር ሲያንሳቸው በቼክ እንድትገበያዩ፣ ለሌላ እኮ አይደለም። ሞባይል ባንኪንግ በቀላል ትራንዛክሽን ሲስተማችሁን በተለያየ ሀገር ላይ ለመጠቀም እንዲመቻችሁ፣ ለሌላ አይደለም። ለምን እነ ውስን ባንኮች ያደረጋችኋቸው? ሌላ ባንኮች የኛን ህግና ደንብ ጠብቀው እስከሚመጡ ድረስ 3 ባንኮችን እንጨምርላቸዋለን። ሌላ ባንክ ግን ጠብቁ አላልንም። እኛ ባለው ተጠቀሙ። አንድ ቀን የተሰደደ ሰው ዘመናዊ መኪና ለቤተሰቦቹ ገዝቶ የሚያብለጨልጭ ቤት ሲሰሩ ካየ ይሄን ልትወ ብሎ ስደት ይሄዳል። አያችሁ። አንድ ቀን የገዛ ጎረቤቱ የሆነ መተት አሰራብህ ካለው አባይ ጠንቋይ ጋር ሄዶ እዚች ሀገር ላይ መስራት አይቻልም ብሎ ስራ ይተዋል። እንደዚህ እኮ አንድ ቀን ሲያሙት ከሰማ ደግሞ ምን ባረኩ ነው ብሎ መልካም ነገሩን ያቆማል። እኛን ባየ ስንት ስድብ ችለን ነው ወደዚህ የመጣ ነው። አሁንማ ስድብ ቀንሷል፣ አቁሟል ማለት ይቻላል። እንደጀመርና አካባቢ እርግማን ሁሉ ነበረ። አረ ተው ተዋጭ በርባሪዎች እባካችሁ አድቡልን፣ ስርዓት ያዙልን እንጂ አረ ሰርተን እንኑርበት። ቢያንስ እኮ ድሆች እንጂ ሞኞች አይደለንም። ሚሊዮን የሰው ስም ነው። በቃ ሚሊዮነር ሳይሆን ሚሊዮን እናውቃለን፣ ሚሊዮን የሰው ስም ነው ብለውናል። ገብቷችኋል? አሁንማ እየጠበጠበው ነው። 650 ሰው እያሳካ ነው። እግዚአብሔር ይመስገን። 650 ትውልድ መለወጥ ቀልድ ነው። ሌላ በሁለተኛው ዙር ወደ 11,000 ሰው ተመዝግቦ ስራ ጀምሯል።
ከሱ ውስጥ ደግሞ ቢያንስ 5-6 ሺህ ህዝብ ያሳካዋል። ይህ ብቻ አይደለም። ይህ ፕሮግራም በሁሉም ኢትዮጵያ ውስጥ በሚገኙ ማረሚያ ቤቶች እስር ቤት ሆኖ ሰው ሀብታም እንዲሆን እጃቸው ላይ ባለ ገንዘብ ከሌላቸው እኛ የፋይናንስ ሁኔታ በሁሉም ማረሚያ ቤቶች አመቻችተን ስራ ልናስጀምራቸው ነው። ይህ መደበኛ ተብሎ 2 ዓመትና 3 ዓመት መንገድ ላይ ፀሐይ እየጠጣ አስፓልት ላይ አለች የሚልን ሰው በ6 ወር ራሱን ወደ መደበኛ ማርኬት ገብቶ ባለሀብት የሚያደርግ ስልጠና በአዳራሽ ልንሰጥ ነው ለነሱ ማለት ነው። ምንም አይነት ነገር ሌላ አካል ጉዳተኞች ተደረገላቸው አልተደረገላቸውም ከዜና ሽፋኑ እንውጣና በአካል በየሳምንት ቁጭ ብለው ለብቻቸው አካል ጉዳተኞችን የሚመለከት ፕሮግራም አመት ሙሉ 2 ዓመት ሙሉ ደከምንበት ነው። እስካሁን አልጀመርነው። በእርግጠኝነት ማንኛውም አካል ጉዳት ከራስና ከቤተሰብ ከሀገር ጥገኝነት ነፃ ወጥቶ ራሱን ችሎ ከራሱም አልፎ ታማኝ ባለሀብት ሆነ የሀገር ግብር ከፋይ እስከሚሆን እናሰለጥናቸዋለን በእርግጠኝነት ነው። አሁን ግን እኛ መጀመሪያ የመጣ ነው እንደው ፍላጎት ላለው ለሚንገበገብ ትንሽ ቢያግዙት ታውቃላችሁ አይደለ? ትንሽ እንኳን አይዞህ የሚለው ሰው ጠፍቶ ከፍቶ ስራ የተወሰው አታውቁም? ትንሽ የሚያጽናናው ሰው ጠፍቶ እኮ ራሱን ያጠፋል። ትንሽ የሚያረጋጋው አጥቶ እኮ መንገድ ላይ እየወደቀ ሰው አለ። ትንሽ አይዞህ የሚለው ሰው አጥቶ እኮ አማኑኤል ይገባል። ትችላለህ እንኳን ከጎኑ የሚለው ሰው ጠፍቶ ሄዶ ስራ ቦታውን የሚያይለት ብር ከሌለ ከኔ ጋር በዱቤ ውሰድ የሚለው ስለሌለ በቸክ ትገበያያለህ ብሎ መንገዱን ያስተካክለለት ስለሌለ የግብይት ትስስር እርስ በርስ እንፈጥርልሃለን የሚለው ስለሌለ ገብታችኋል እንዴ? ወንድ እኮ በእኛ ስልጠና አይታችኋል። ወንድ እንዲህ ቤቱ ቆሎ እያመሰ እየሸጠ ሚሊዮነር ሆኗል እኮ መነሻ ካፒታሉን ማለት ነው። የቤት ሰራተኛዋን ለውዝ ማዞር ጀምራ አይታችኋታል። ወደ ማርኬት ስትገባ አያችሁ። መኪና ከማጠብ እየዞረ ጀምሮ እኮ ዘመናዊ መኪና ማጠብ ያቋቋመ ሰው እኮ አለ። ገበያ በባህላዊ መንገድ በኩባያ በብርጭቆ የሚሸጥ ሰው እኮ በመኪና እየጫነ ያለ ነጋዴ እኮ አለ። ድሮም ይሰራ ነበር፣ አሁንም ይሰራ ነበር። መንገድ ላይ በቆሎ የምጠብስ እኮ አሁን እኮ ወደ ሚኒ ማርኬት እየገባች እኮ አለ። በእኛ ስልጠና እኮ አለ። ቄጠማ ሲሸጡ የነበሩ ቄጠማውን መስክ ኮንትራት ይዘው እኮ እያጨዱ ባይሱዝ እየጫኑ ያሉ እኮ አሉ። 7-8 ዓመት ግን መንገድ ቄጠማ ሲነግዱ የነበሩ አይታችኋል። በየመንገዱ ድዱን የሚያሰጣ ተማሪ ላይ ጠጠር የሚወረውር ከፊት አግቶ ስልክ ስጭኝ የሚል ወጣት ከየመንገድ እፍረት ይዞ ተበትኗል። በእኛ ስልጠና ተደብቋል። ግማሹ ወደ ስራ ገብቷል። ግማሹ ቢያንስ ለቤተሰቦችና ለራሱ ሞራል ሲል ጥጉን ይዞ መላ እየከረከመ ነው። ለውጥ ነው አይደለም? ብዙ ሰው ከዚህ በኋላ ካጨስኩ ህይወት የይጭስ ብሎ እኮ ሲጋራን በአደባባይ ረግጦ አቁሟል። ብዙ ሰው ጫትን እኮ ምግቡ ላይ ተፍተው መርዝ ያርግብ ብሎ አቁሟል። ገና ጌም ዞኖችን ባዶ እናደርጋቸዋለን። አሁን እኛ የምንሞላው አሁን እቃውን እየያዙ አሳያችሁ ነበር፣ ግን ስለምታውቁት ቅርብ የሆናችሁ ሰው ወደኛ ወደ በላይ አትክልትና አስቤዛ ማዕከል ኑና ቢያንስ ሳሏሽ የምነግራችሁ ከ50% በላይ እቃው የውጭ ነው። ጁስ አንሳ የውጭ ነው፣ የእርሻ ምርት ነው። ሩዝ አንሳ የውጭ ነው፣ የእርሻ ምርት ነው። አለዛውም አብዛኛው አረበኛ ነው። ዱቄት አለ የውጭ ነው፣ እሱም የእርሻ ምርት ነው። ዘይት አንሳ የውጭ ነው፣ እሱም የእርሻ ግብአት ውጤት ነው። ሽንቱን አወራችኋለሁ። ሌላውን ተውትና እስኪ ቁልፍ መያዣ ያለው ሰው ቁልፍ መያዣ በእናታችሁ አንድ አውጡና ሳይ ወደ ላይ በሉት። ሜዲ ምን ይላል? አንድ ይሊ ቁልፍ መያዣ ቁልፍ መያዣ ሁሉ በጄ ሁሉ በደጄ እንዲሉ ወደ በላይ አትክልትና አስቤዛ ማዕከል ይምጡ። የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋ አይነታቸው ከ600 በላይ የሚሆኑ የተፈጥሮና የፋብሪካ ምርቶችን በአንድ ቦታ ላይ እናንበሸብሾታለን። አድራሻችን ካራ ኮተቤ መድኃኔዓለም መግቢያ ላይ ከዋናው አስፋልት 60 ሜትር ገባ ብሎ ወደ ኮተቤ ገብርኤል መግቢያ ከዋናው አስፋልት በአዲሱ አስፋልት 80 ሜትር ገባ ብሎ ወሰን ጤና ጣቢያ መግቢያ ላይ ከዋናው አስፋልት 30
ሜትር በኮብልስቶኑ ገባ ብሎ እንዲሁም ፊጋ መስቀለኛ የመገናኛ ታክሲ መያዣ ጋር በተንጣለለው ግዙፉ የንግድ ማዕከላችን የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋና በአንድ ቦታ አቅርበንሎታል። በላይ አትክልትና አስቤዛ የጓዳው ቤዛ። ጥያቄውን የያዘ ሰው ጋብዙልኝ። አንድ ጊዜ ወደዚህ ጥያቄያችሁን የሚጠይቃችሁ ሰው ወደዚህ ጋብዙልኝ። ሞቅ አድርጋችሁ ሁሉም ሰው የኔ ጥያቄ ነው የሚል ሰው ሁሉም ሰው ሞቅ ብሎ ያጨብጭብ። ቢመቸውም ባይመቸውም አለ አይደለ? አንድ ጊዜ ወደ መድረክ ሁሉም መምህር ናቸው። መምህር ማን እንደሆነ አላውቅም። ሰው ለማንኛውም ሰው መቀበል ቻሉበት። ወደፊት እያንዳንዳችሁ መድረክ ላይ ትመጣታለህ። ወደድክም ጠላህ ሚሊዮነር ነህ። ተሳስቻለሁ። ሚሊዮነር የማይሆን ከዚህ መካከል አለ ብዬ አላስብም። ታዲያስ ያው እንደሚታወቀው በተለያዩ የሶሻል ሚዲያ አማራጮቻችን እና በሀገሬ ቴሌቪዥን በሚተላለፈው ፕሮግራም የተለያዩ ጥያቄዎቻችሁን እየጠየቃችሁ ነው። እነዛን ጥያቄዎች በተቻለ አቅም እዚህ አጠር አድርገን ለማቅረብ እንሞክራለን። ያው ምላሽ ይሰጥባቸዋል ማለት ነው። በትህትና እንድትከታተሉ እንጠይቃለን። ጥያቄ ቁጥር 1 እኔ ለየት ያለ ጥያቄ አለኝ። እኔ ደላላ ነኝ እና ምንም አይነት ብር ከኪሴ አላወጣም፣ ግን በቀን ከ1000 ብር የተጣራ ገቢ አለኝ እና ብሩን በማስቀመጥ ነው 4 ሚሊዮን የሚደርሰው ወይስ ብሩ ግዴታ ያን ብር ማምጣት አለበት ይላል። ምናልባት እነኚህ በአገልግሎት የተመዘገቡ ሰዎች ውስጥ ነው ይህም የኢንፎርሜሽን ወይም የኮሚሽን ስራ ብለን የምናካትተው። ብር እንግዲህ እኛ ጋር መቆጠብም ማጥፋትም አይደለም የሚመከረው። ለዚህ አገልግሎት የሚውል ማስፋፊያ ቴክኖሎጂ ሊሆን ይችላል፣ ማቴሪያል ሊሆን ይችላል፣ ቢሮ ሊሆን ይችላል፣ ፈጥኖ መንቀሳቀሻ መሄጃ ሊሆን ይችላል። እዛ ላይ ኢንቨስት እየተደረገ ስራውን ፕሮፌሽናል እና የተስተካከለ ዘላቂ እንዲሆን በአቅሙ ልክ የሚያገኘውን ብር ለማስፋፊያ ለቁስ ወይም ለተለያየ ሲስተም መዋል አለበት። እሺ ቀጥል። ጥያቄ ቁጥር 2 አቶ በላይ እኔ እድሜን የጨረስኩት የኮንስትራክሽን ባለሙያ ሆኜ ነው። እድሜ ገፍቷል። 100 ሺህ ብር አለኝ። ምን ልስራ? እባክህ ወንድሜ እርዳኝ። በጣም ጥሩ። እንዲሁም የእድለኛ ነው። ምንም ሳይኖራቸው እድሜያቸውን ጨርሰው የወጡ ሰዎች አሉ። ግን በሚሊዮን በ100 ሺህ በምናምን አገላብጠነዋል፣ ጢባ ጥቤ ተጫውተንበታል፣ ምን ዋጋ አለው የሚሉ ይህም 100 ሺህ ብር ካለ በቂ ነው። የኛ የቢዝነስ ፕላን ከፍተኛ መጀመሪያው 100 ሺህ አይደለ? ስለዚህ የኛ የመጨረሻው ጥግ አለው። ጥሩ። የኛም ፕሮግራም መከታተል፣ ኤምቲ ብሎ መመዝገብ፣ ኤቲ እያሉ አቴንዳንስ መላክ፣ ኢንፎርሜሽን መላክና ጀምር የተባለውን አይነት መጀመር ማለትም እሱ የላከውን ጀምር እንላለን። የኛን በየሳምንት እያዳመጡ በየወር እያሳወቁ አድርግ በምንለው መንገድ መሄድ ነው። ቀላል ነው። እሺ ጥያቄ ቁጥር 3 የአራዳ ቋንቋ ጀለሴ የአራዳ ልጅ 99% የአካባቢው ሰው የሚጠቀመውን ነገር አትሽጥ ማለት ግፍ አይሆንም? በአጭር የምቀየርበት እያለ ሌላ ውስጥ ገብቼ እንዴት ጊዜ ልፍጅ? ለምሳሌ እኔ በማውቀው መስመር ጫት ከዋና ከተማዋ አዲስ አበባ ጀምሮ ወልቂጤ፣ ጅማ፣ ቦንጋ፣ ሚዛንና ቴፒ መስመር እንደ ጉድ ይሰራበታል እና ለዚህ ህዝብ ከተቻለ ስኳር፣ ለውዝና ኮካ ማቅረብ ነው እንጂ እንዴት ታውት ይባላል ይላል። ፈገግ ያደረገ ጥያቄ ነው። ለመሆኑ ግን የተጠራው ሀገሮች በምስራቅ ኢትዮጵያ ነበረ ብዙ ጊዜ እንደዚህ የሚወራው። ለካ ደቡብ ምዕራብ ክፍልም በዚህ ፕሮፌሽን ናቸው ማለት ነው። ይቀር ይበላችሁ። ለማንኛውም የዚህ ሎጂስቲክ አይደለንም እኛ ሰዎች በቀላል የሚያገኙበትን መንገድ ምን ብለናል እኛ? በቀላል ብር የምታገኝበትን ወይስ በቀላል ሀብት የምገነባበትን ምረጡ ያልነው? በቀላል ሀብትና ትውልድ እና ስብዕና የምንገነባበት ነገር ላይ ነው ትኩረት እናድርግ ያልነው። እርግጠኛ ነኝ የሰውዬ በዚህ ስራ 10 ዓመት የኔ ቢለኝ አሁንም ወደፊት 10 ዓመት ይሰራል፣ አይለውጥም። ለውጥ ማለት በልቶ ማደር ከሆነ ወይ እነሱ በሚሉ ቅሞ ማደር ከሆነ ተሸውዳቸዋል። ወንድሜ ግድ የለም እኔ አራዳ ልጅ አይደለሁም። ደግሞ አራዳነት ቃሉ ትንሽ ይከብዳል። እኔ ምሁር እንጂ ብልጥም አራዳም አይደለሁም። እናውራ፣ ወደ ምሁሩ መንገድ እንምጣ። ተው ቀይሽ በዛ ፋንታ እንግዲህ ተዘፍኖበታል አይደለ? በዘፈኑ ፋንታ እንደዛ ማንጎውን፣ አቮካዶን፣ ገብሱን ያምርትበት ማለት ነው። እሺ ጥያቄ ቁጥር 4 እኔ ያልገባኝ ስራ ቦታ ቲፕ አትቀበሉ የምትለዋ ነች። እዚህ ጋር ወራጅ አለ። ታዲያ አብዛኛው ሰው ኑሮውን የሚደጉመው እኮ
በሚከፈለው ደሞዝ ሳይሆን ከደንበኞች በሚያገኘው ተጨማሪ ቲፕ ነው። አቶ በላይ ሰው ሁሉ በራብ እንዲያልቅ ነው እንዴ? በነገራችን ላይ ቲፕ ጥገኝነት ነው። ግልጽ ነው አይደለ? ቲፕ እስኪኛ ድርጅት ላይ ሄዱ ቲፕ አይቀበሉም። ምነው በረሃብ አልሞቱ። ሌላውን ተውትና የሴኩሪቲ ወይም ደግሞ የፓርኪንግ ጋይዲንጋችን እንኳን ቲፕ አይቀበልም። ቲፕ ሳይሆን የፓርኪንግ እንኳን ያስቆመበትን አይቀበልም። ነፃ ነው። የለም ድርጅቱ ደግሞ እዚህ ከፍለዋል። ሁሉም እኛ ድርጅት ውስጥ ብትሄዱ ቲፕ ጤና ይስጥልን እናመሰግናለን እጅ ይነሳሉ እንጂ እጅ አይዘረጉ። የለም ግን ከ5 ዓመት በኋላ በየቦታው ግዙፍ ማርኬት እየከፈቱ ባለሀብቶቹ እነሱ ናቸው ቱጃሮቹ። ጾም ማደር ተወውና ጾም ያደረን ሰው ስራ እድል እየፈጠሩ ነው። ለቀጠረ ወይም ላሰለፈ ድርጅት ታማኝ ሆነ አሰራሩን በመውሰድና የኃላፊነት ቦታን በመውሰድ የሰውየውን እውቅና ሙሉ ወስደ ታማኝ ወታደር ሆነ ለዛ ቢዝነስ አንተም ትልቅ ድርጅት ለመክፈት አግዘኝ በለው እንጂ ከመጣው ሰው ሁሉ የምንለቅመው ሳንቲም ወድህን እንጂ ድርጅትን አይሞላልህም በፍጹም ማለት ነው። ስለዚህ ተውት ግዴላችሁ። እሺ ሌላ ጥያቄ ቁጥር 5 አቶ በላይ ባለፈው ስልጠና ላይ እኔን ያልከኝ ነው የመሰለኝ ኮንስትራክሽን አሰሪዎችና ሰራተኞች ጋር የነካት ነገር። እኔ ኮንትራክተር ነኝ። ገንዘብ አለቀ አለኝ ባለሀብቱ። እኔም ለሰራተኞች ዛሬ ነገ እያልኩ መክፈል ባለመቻሌ ይኸው አይጥና ድመት መጫወት ጀምረናል። ሰራተኞች ተደራጅተው ያሳድዱኛል። እኔም የራሴን ጥላ እንኳን ሳይቀር ማመን አልቻልኩም። በደንብ ብትሄድበት ይላል። የኔ አባት እውነቱን እኮ ነው። አሁን ኮንስትራክሽን ሲስተም ውስጥ አንድ ቦታ ላይ ስንሞክር 4 ሰንሰለት አለ። ከላይ ባለቤት አለ፣ ባለ ህንፃው ወይም ተቋራጭ ኮንስትራክሽኑ ወይም ባለ አካል ኮንትራክት የሰጠው አካል፣ ከዛ ስር ደግሞ የኮንትራክተር ባለሙያ አለ፣ ከዛ ስር ሰብ ኮንትራክተር አለ ሌላ፣ ከዛ ስር ደግሞ አጫጭር በሙያቸው ልክ እንደ ግንበኛ፣ ልስን፣ ፊኒሽንግ፣ አናጺ የመሳሰሉ ሰዎች ደግሞ በዛ ልክ ሌላ ኮንትራክት የወሰዱ ሰዎች አሉ። ሁሉም እንደ ውቅያኖስ አሳ ትልቁ ትንሹም በመዋጥ ሲንቀሳቀሱ እናያለን። የመጀመሪያው ኢንቨስትመንት ጤናማ ካልሆነ የመጀመሪያው ከቆመ ሁሉም ይቆማሉ። አናጺውም መዶሻውን ይዞ ይሮጣል፣ ግንበኛውም እንደዛው፣ ፊኒሽንግ ባለቤቱም እንደዛው። መጨረሻ ላይ የቤት ኪራይ የሚቀርና ሁሉም እያመሸ መግባት ይጀምራል። ቤተሰብም ይበተናል። የተጋደለም የተካሰሰም ፍርድ ቤቱን የሞላውም ሰው አለ። ስለዚህ የአይነት ሰንሰለት ከመጣ ስንል ከላይ የመጀመሪያ ፕሮጀክቱ ባለቤቶች በብድር ወይም በውዝግብና በድፍረት በውር ድፍረት የተጀመረ ቢዝነስ ስለሆነ ባላንሳቸው አካውንታቸው ላይ ወይም ደግሞ ያለማቋረጥ ገቢ የሚያመጣ ድርጅት ሳይኖር ያለአግባብና በድፍረት የተጀመረ ፕሮጀክት መንገድ ላይ ሲቆም የብዙ ሰዎችን ህይወትም የሀገር ሀብትም ይዞ ይቆማል። ብዙ ህንፃዎች ተጀምረው ቆመው አላያችሁም? ጤናማ አካሄድ አልነበረም ማለት ነው። እንደዛ አይነቶችን አሁንም እያወገዝን ስለሆነ ባለሙያዎችም የሆነ ኢንቨስትመንት ባለሙያዎች ተጠንቀቁ። የምሬን ነው የማወራቸው። አሁን አብዛኛ እንደውም ባለሀብት ነው ይሄ ባዶ ቦታ የማን ነው ባለቤቱን አስክሬው ማደንዝዬ ወይም አስተኛ ሰለር ሰርቼ እኔ ልውሰደው የሚል እንጂ የበዛው። ስለዚህ የራሱ ከባድ ነው በጣም። እኔ የሚገርመኝ 10 ህንፃ ያለው ሰው የምታውቁት ካላችሁ ሂዱና ጠይቁት። ባለዳ ነው። መቼ ነው ነፃነት የሚያገኘው? መቼ ነው ነፃ የሚሆነው? የባንክ ዕዳ አለበት፣ የባለሙያ ዕዳ አለበት፣ የሰራተኞች ዕዳ አለበት። በቃ ብዙ ጭቅጭቅ አለበት። በቃ ወከባ አለበት። በቃ እንዴ ነፃ እንኳን ያንተን ሰራተኛውን ባለሀብት ሊያደርግ ይቅርና ለራሱ ሲቃይ የሚያድር ሰው ካንጋሮ ነው ፍራሹ፣ ግን ከፈረካሲ ይበልጣል ሲቆራቆር ማለት ነው። ገብታችኋል አይደል? እንደዛ አይነት ባለሀብቶች የተረጋጋ ወጥ የሆነ ጽድት ያለ አካሄድ ለመሄድ ቢዝነስ ፕላን አዘጋጅተን በራሳችን አንድ ህንፃ ካለ 10 ህንፃ ማድረግ ይቻላል አይቻልም? ይቻላል። የዛ ገቢ በትክክል ሸራ ሰራማ ወከባ የለም የሚያሳድድ በነፃነት ትንቀሳቀሳለህ። በነፃነት እየገረመ የገዴ ነው እንዲህ ያልክ ማለት ነው። ወክ እያደረገ እንደዚህ አይነት ሰዎች እኮ እንኳን ተውትና ደህና ቦታ አሉባሌ ቦታ ራሱ ተደብቀው ነው የሚሄዱት። እንደውም ብዙ ሰዎች ምን ሰማው በባለፈው አቤን ዮናሊስ ሲዘግብ ሰምታችሁ ከሆነ አብዛኛ የዓለም ትልልቅ ተብዬ ሰዎች በእነሱ አምሳል ኤአይ እያሰሩ ነው። የድብብቆሽ ዓለም ማለት ነው። ግልጸኝነት ሲጠፋ እንደዚህ አይነት የሸይጣን ጥገኛ ትሆናለህ። በራስህ ምስል ሰይጣን ማለት ነው። እሺ ቀጥል። እሺ ጥያቄ ቁጥር 6 አቶ በላይ የገጠር ወጣት እንዳለ ከተማ ገብቶ መሬት ጦሟን እያደረች ነው።
ወጣቱ ደግሞ ከተማ ገብቶ ጉልበቱ ጊዜው ያላግባብ እያለቀ ነው። ይህ ወጣት እንዴት መመለስና ወደ ማምረት እንደሚገባ በሰፊው ብትናገር ወይ ብትሄድበት። እውነት ነው። አብዛኛው ወጣት ከገጠር ወደ ከተማ ፈርሷል። የመጣው አራዳ ሊሆን ነው ወይም አራዳ ሊጠጣ ነው እና እየታረደ ነው የሚገርማችሁ ማለት ነው። ስለዚህ ጓዴ ከ10 ዓመት በፊት ተዘፍኖ ነበረ ሰምተው ከሆነ እሱ በቀልዱ ስለሆነ እኛ በእውነት ስለመጣን ይሄ ወጣት ወደ ስራ ሊገባ የሚችለው አሉባሌ ቦታዎች ሲደረገሙ ወይም ደግሞ ቢዝነስ ሞዴላቸው ሲቀየር ስለሆነ የሚመለከተው አካል ከቁማር የኦንላይንም ሆነ ኦፍላይን ቁማር ቤቶችን ብትንትኑን ያውጣልንና ለነሱ ድጎማ ሌላ በቀላሉ አግዘናቸው ቢዝነስ የሚጀምሩበት ቦታ ይተው። ሲቀጥል ደግሞ ሰው ስደትም ሆነ ቁማር አቁም ስንለው፣ ሌብነትም ሆነ ሽብር አቁም ስንለው ምን ልስራ ማለቱ ስለማይቀር የሚሊዮነሮች መንገድ እንዴት እንደሚሰራ እንዴት እንደሚመረት፣ ንግድ ነው የምትፈልገው እንዴት እንደሚነገድ፣ ማምረት ነው የምትፈልገው እንዴት እንደሚመረት፣ አገልግሎት እንዴት አገልግሎት እንደሚሸጥ፣ እንዴት የከርሰ ምድሯ እንደሚወጣ፣ እንዴት ምርጥ ዘር እንደሚሸጥ፣ እንዴት እንስሳት እንደሚደልቡ፣ እንዴት እንደሚራቡ፣ እንዴት ንግድ ከትንሽ ጀምሮ እንደሚኮን ይኸው ከግማሽ ሚሊዮን ብር በላይ በወር ጊዜያችንን ገንዘባችንን መድበን ሙሉ 2 ዓመት ጊዜያችንን ስናጠና ቆይተን አሁንም 2 ዓመት አብረናቸው እንድንዘልቅ 20 ሚሊዮን ብር ለእናንተም ፈሽታ አድርገናል። ስናስበው እንደውም አይበቃም እኮ። ስለዚህ በዚህ ሁኔታ ነው እየተጋን ያለ ነው። ላይክ እያንዳንዶቹ ሰው ግን አጠገባቸው ያለን ሰው ለመቀየር ከፈለጋችሁ መጀመሪያ ተቀየር፣ ራስ ተቀየርበት። በ24 ሰዓት ራሱ ለውጥ አሳይ። እንቅስቃሴ፣ ባህሪ፣ ተግባር፣ እቅድ በቃ ስትለወጥ አጠገብ ያለ ሰው ብቸኝነት ይሰማውና አንተም መከተል ይጀምራል። አሁን ምሳሌ እኔ ባልደረቦች እንዳለ ብቸኝነት ተሰምቷቸው እኔን እየተከተሉ ባለሀብት እየሆኑ ነው። ተጎዱ። እስኪ እንደዛ አሳያቸው። ጥያቄ ቁጥር 7 አቶ በላይ ነጋዴዎች የሆነ ነገር ኮሽ ባለ ቁጥር ዋጋ የሚጨምሯትና ምርት የሚደብቋትን ነገር መላምልልን። ምናልባት ነጋዴዎች ኮሽ ባለ ቁጥር አይጨምሩም ማለትም ይጨምራሉ ማለትም አንችልም። በእርግጥ አለ የሚጨምር የማይጨምርም ይኖራል። ይህንን የምናጠናው ነፃ ውድድር ሲፈጠር ነው። ነጋዴን አሰልጣኝም ህግም ማንም ቢለው ተወዳዳሪ ካላገኘ መጨመሩና መስገቡን አያቆም። ልንገራቸው፣ ተወዳዳሪ ሲያገኝ ወይም ደግሞ አቋም ያለውና የተረጋጋ ድርጅት በኢኮኖሚና በአመለካከት እየበለጠው ሲመጣ እሱ ስለተስገበገበና ስለሮጠ ምንም እድገቱ ሲቆምበት የተሻሉ ሰዎችን መከተል ይጀምራል አይጀምርም? ይጀምራል። አንድ ያ ነው። ሌላ ለሸማቾች እንደ አጠቃላይ ሸማቹ ህብረተሰብ ግንዛቤ የሚሰጠው ደግሞ አከራዮችም ልክ ኪራይ እንደሚጨምሩ ሁሉ፣ ትራንስፖርትም ልክ ታሪፍ እንደሚጨምሩ ሁሉ፣ የቀን ሰራተኞችም ልክ በዚች ለምን እሰራለሁ፣ ባለሙያዎችም ልክ አሁን ምን ይሰራል 1000 እንደምትሉ ሁሉ ነጋዴም በዛ ልክ ይሄ ምን ይሰራል ስለሚለው ኢንዱስትሪው በውድ ሊያመጣ ይችላል። ያንንም ደግሞ መገንዘብ ነው። በነገራችን ላይ እኛ ሀገር እገሌ ዋጋ ጨምርብኝ፣ እገሌ አታስወድድብኝ ቤት ኪራይ፣ እገሌ ስራ ቀጠረኝ እንጂ ከስራ አታባረኝ ብሎ ከመነታረክ እኔ የማወራው ግን የራስን ንግድ ማቋቋም ነው። የስግብግብ ነጋዴዎች ዋጋ መጨመር አናዷል። እስኪ ራስን ነጋዴ ሆንባቸው። በላይ አትክልትና አስቤዛ ግዙፉ የኢትዮጵያ ነጋዴ ሆኗል። ግን 1.5 ሚሊዮን ነጋዴዎችን እያሰለጠነ ነው አይደለም? ነው ተወዳደሩን። እስኪ መልካም ያስተምሩን አይደለ? እስኪ አንተ ንግድ ክፈትና በተረጋጋ ዋጋ ሽጥ። ከዛ ተወዳዳሪ ሲያጣ እሱም በተረጋጋ ዋጋ ይሸጣል አይሸጥም? ይሸጣል እኮ ይሸጣል። እንደው ትኝት ብሎ ውሎ እኔ እንደነገርኳችሁ ገና ወደ ትምህርት ሊገባ የተዘጋጀ ከማቆያ የወጣ ልጅ ለማስመረቅ ድንኳን ወጥሮ የስግብግብ ነጋዴዎችን ውጤት መድኃኒዓለም ያሳያ። አላህ ይፍረድባቸው አትበሉ። መጀመሪያ ለንግድ ለማምረት ለምናምን ለውድድር ራሳችን ዝግጁ እናድርግ። ለማንኛውም እሺ። ጥያቄ ቁጥር 8 አቶ በላይ ቤት አከራዮች ኧረ በፈጣሪ ምን ነው ጨከኑ? የመንግስትን ቂም እኛ ጋ ነው እንዲ ዋጋ በመጨመር የሚወጡት? አከራይኩን የሆነ ነገር በላቸው፣ የሚራራ ልብ ቢኖራቸው። እኔ እንደሚገባኝ ግን አሁን እንዳወራችሁ ነው። ማንንም ሰው ሀይ ከማለት ልክስ እኔ ቤት ኪራይ ካስቸገረኝ ማለት ነው ላጥ ብዬ ራሴን ቤት መገንባት። ግልጽ ነው አይደለ? ላጥ ብለህ ራስህ አሁን አከራይ የተባላችሁ ተው ብንል የሚተው ይመስላችኋል? ይሄ ደግሞ የማን ነው ገልቱ? ምን ነው ይጮሃል? የውሻ ጩኸት ነው የሚሆነው። ማንም አይሰማም ድምፅ ነው የሚሉት። በቃ ላጥ ብለህ ውጣና የራስን ገንባ እናሳያቸው። የለኝም ካልክ ስራ። ምን ልስራ ካልክ
ያው አዋረድኩ እኮ በአደባባይ። ይሄን ካርቶን እንኳ ቻይና ሰርታ እስከምትልክ ቁጭ ብለህ እያየህ ነው። ፓኪስታን ሩዝ አምርታ እስከምትልክ ቁጭ ብለህ እያየህ ነው። ሳውዲ ጁስ አምርታ እስከምትልክ ቁጭ ብለህ እያየህ ነው። የመን ወተት አሽጋ እስከምትልክ ቁጭ ብለህ እያየህ ነው። ቻይና ቆዳ አልፍታ የኛ ሀገር ቆዳ ፍንጫን ይዘህ ገንዳ ላይ እየሮጠ ታልፋለህ። ከዛ የመጣ ቆዳም በውድ እየገዛ ነው። የቆዳ ሸማች ግን ባለ ቆዳዎች ግን ቆዳዎች እኛ ማለት ነው። እሺ ሌላ ጥያቄ ቁጥር 9 በቢዝነስ ፕላኑ እየተወዛገብኩ ነው። እኔ ብቻ ነኝ ወይስ ሌላ ሰው የሚኖር ይሆን? ቀላል ይመስላል፣ ደግሞ ለመተግበር ይከብዳል። እንዴት ነው ነገሩ? ይሄ ሁላችሁም ጥያቄ ነዋ። ቢዝነስ ፕላኑ ቀመሩ እዚህ ላይ ሲሰራ ትክክል ነው፣ ቀላል ነች። ወደ ተግባር ስትገቡ ግን ከባድ ነው። ስለዚህ ከባድ ስለሆነ አውቀን ነው ከወዲህ ምን አድርጎ ያልነው ከ1 ኪሎ ከ5 ኪሎ ከ10 ኪሎ ጀምረ ቶሎ ቶሎ አንሳ አባቴ። የሚቀጥል ገና 500 ኩንታል መሸከም ያክል ነው። ምን ቢዝነሱ 2 ዓመት አካባቢ ላይ በአንድ ወር እስከ ግማሽ ሚሊዮን እንድታተርፉ ያስቀምጣል ቢዝነስ ፕላኑ። እሺ ከወዲህ በትክክል ግን እየቀዘፈ አብራችሁ የምትሮጡ ዙሩን የምትጠብቁለት ከሆነ ቀላል ነው። እንዲሁ ዝም ብላችሁ ቀላል ነው ያላችሁ ቁጭ የምትል ከሆነ የነገውን ዛሬ ጽድት እያደረገ ከፊት እየጠየቀ በትክክል አቴንዳንስ እየሞላ እየሰለጠነ እየደጋገመ እያዳመጠ ሙሉን ማትከታተልና ቶሎ ቶሎ ማተገብር ከሆነ አሁንም ላልባለ ቦታ ጊዜ ካለ፣ አሁንም ለስንፍና ጊዜ ካለ፣ አሁንም የምትጠራጠር፣ አሁንም የምትወዛገብ፣ አሁንም አውቄዋለሁ እያልክ የምትረጋጋ ከሆነ ትበላለህ። በትክክል አብረህ የምትሮጥ ከሆነ ግን ወክ ነው ወክ እያደረግህ ሚሊዮነሮች ጎራ ትገባለህ። እሺ ጥያቄ ቁጥር 10 በማህበር ተደራጅቼ ቤት ለመስራት እየቆጠብኩ 80 ሺህ ብር ደርሼ ነበር። ከተደራጀው 9 ዓመት ነው። አሁን ቦታ ለመሰጠት በቀላሉ 2 ዓመት ይቆያል። ስለዚህ ብሩን ወጪ አድርጌ ካፒታሉ ላይ መጨመር እችላለሁ ወይ? አረ ይቻላል የኔ አባት። ቢሸጡ ራሱ እንዳትቀበል። ሰኞ ከወጣ ራሱ ተውላቸው። አንድ ነገር ልበላችሁ፣ መቀበል የሚባል ነገር ተጸየፉ። ስለመስረቅ ተውት፣ ስለመዝረፍ ተውት። መቀበል ሲሰጧችሁ መቀበል ለራሱ አይ ኖበል። የኔ አባት ያለ በአቅሙ መሬቱን ሳይሆን እሱን ነው የተቀበልኩት። እሺ ሌላውን ተውና አባትህን ተቀበለው እንጂ ይዞታውን ለመቀበል ሰነድ አዘጋጅተህ ወንድምህን ፍርድ ቤት አታቁም። ጭራሽ እንዳትቀበል። ቢሰጡ ያንተርል እንኳን ከሀገር የሀገር ሸክምማ መቼም እንዳትሆን ቅንጣት አትቀበል። ሳንዋሽ ነው የምንነግራችሁ። የኛ በላይ አትክልትና አስቤዛ ድርጅት ሸዱ አንወስድም። የእርሻ ኢንቨስትመንት መሬት ውሰዱ አንወስድም፣ አንፈልግም ነው ያለው። እንደ ኢንቨስትመንት መንግስት በጣም የሚፈልገውን ማህበረሰብ የቸገረውን ነው ኢንቨስት እያደረግን ያለ ነው። የሚደጎም ድርጅት ነው። መንገድ ዘግቶ የሚሸጥ አስቤዛ ነው። በትልቅ አዳራሽ ውስጥ በውድ ተከራይተን የሚሸጠው የለም። ተከራየናቸው መሬት ላይ ትልልቅ ሸዶችን እየሰራን ረብጣ ገንዘብን እየከፈልን እንነግዳለን። አዎ ያዋጣናል። ይኸው ሚሊዮነር አድርጎ ለእናንተም ተርፈናል ማለት ነው። መቀበል አትልመድ። እሺ እና ብሩን አውጣውና ወንድሜ ወደ ስራ ግባ። እሺ ጥያቄ ቁጥር 11 በላይ ቻግኒ ላይ በጎችን በድርጅት ነው የሚዘርፉት፣ ምን ላድርግ? ተደራጅተው ለማለት ይመስለኛል። ተደራጅተው ጭምር ያ እንግዲህ መጠበቅ ነው። በእርግጥ የተደራጀን ኃይል ለመጠበቅ ይከብዳል መሰለኝ። ወይም የማይዘረፍ ነገር ላይ እንሞክራ። መቼም ግን የምላችሁ ማለት ነው አንገኛ በዝቷል፣ ሌባ ሞልቷል፣ ቀማኛ ሞልቷል፣ ሰላም የለም፣ መንገድ ዝግ ነው፣ መብራት የለም፣ መንቀሳቀስ ከባድ ነው ብላችሁ ማንም ሰው ስራ ከመስራት እንዳታውቁ። ይህ ከሆነ የሴጣንን ዓላማ እያሳካ ነው። እየተጠነቀቅ በምችለው በኩል ስራ። እኔ ግርም የሚለኝ መንቀሳቀስ አይቻልም የተባለበት ቦታ ላይ ቆይ ማንጎ መትከል፣ ማንጎ ይንቀሳቀሳል? አፕል መትከል፣ ወንዝ ዳር ቁጭ ብለ መንቀሳቀስ አይቻልም። ወንዙ ዳር ልማት አልማስኪ ችግር የለም። አዎ ሰላም የለም። ይህ የማይካድ ነው። ምን ሰላም አለ? ሰላም የለም። ዙሪያውን በጣም ችግር አለ። በአስሩም አቅጣጫ የሚላኩ የኛ ዕቃ የሚያመጡ ተሽከርካሪዎች የተወሰኑት ይመጣሉ፣ የተወሰኑት ወይ ይታገታሉ፣ ወይ በግዳጅ ዕቃ ሊጭኑ፣ መከላከያ ሊጭኑ፣ ወይ ታጣቂ ኃይል ሊጭኑ፣ ወይ መንገድ ዝግ ሆኖ ወይ ታስረው ወይ ተገለው ይቀራሉ። ይህ ግልጽ እኮ ነው። ወይ ግን መተኛት መፍትሄ ነው ብለህ ታስባለህ?
መፍትሄ አይደለም። የምችለውን ያክል ተጠንቀቅ። ከዛ በኋላ ለሚመጣው ነገር እጣ ፋንታ ነው። ስራ ያውጣ አትንበቅበቅ። የትም አይቀርልም እኮ ግን ስራ አይቁም ነው። በቃ ስራ አይቁም። የሚገርማችሁ ልብስ ስፌት የሚሰማ ሰው የደንበኛው ዕቃ ቁጭ ብሎ ምን ሰላም አለና ነው የምሰፋው ያለኝ ሰው አለ። እቤቱ እኮ ነው እንዴ! እቤቱ ቁጭ ብሎ እኮ ነው እንዴ! ቁጭ ብላ አሰፋም እንዴ? ድምፅ ነው እንዴ የምሰፋው? ልብስ እኮ ነው። የምሬን እኮ ማኑፋክቸሪንግ የታዘዘለትን ትእዛዝ ከደንበኛው እየተጨቃጨቀ ለበዓል አድርስ ብዬ ይህን ሳሰራ አልጋው እንትኑ ብፌው እየተባለ እየተነታረከ እባክህ ሰላም በሌለበት ቦታ ይለኛል። እሺ ሰላም አለ ወይ የለም? ክርክር አለ። አዎ ሰላም የለም። ግን እዛ ቤት ውስጥ ያለውን ስራ ሰራም ወይ? አሁን አርሶ አደር መሬቱን ዘመናዊ ለማድረግ አትክልት ለማልማት፣ ሸንኮር ለማልማት፣ ከብቶችን ለማረም፣ ለማሳደግ፣ ማንጎውን፣ አፕሉን ለመትከል፣ የከርሰ ምድሩን ለማውጣት፣ ወንዝን ለመገደብ፣ ዘሩን ለማዳቀል፣ እንስሳውን በደንብ ለማድለብ አሁን ማን ከልክሎታል? ማን ተንቀሳቀስ አለው? አሁን እኔ የምላችሁ መንቀሳቀስ ሲኖርና ሳይኖር አንድ አይደለም እያልኩ አይደለም። አለመንቀሳቀስ የኢኮኖሚ ጫና አለው፣ በጣም የስነ ልቦና ጫና አለው። ይሄ ምንም ግልጽ ነው። እኔ ግን ያልኩት ቢያንስ እጃችሁ ላይ ያለውን አልተጠቀማችሁም ነው። የሆነ ነገር እኔ አንዷ እንደዚህ ያለችኝ እንደምንም ገንዘብ አበድረኝና ስራ ልስራ። ለምን? ስንት ብር አለሽ ነገረችኝ። ለምን? በዚህ አሁን ባል የለኝም፣ ወደዚህ ማለት አልችልም፣ ድሃ ነኝ፣ ልጆች አሉኝ፣ ምን ሰርቼ ልኖር አለችኝ። ገጠር አካባቢ ሄጄ ነው ለቢዝነስ ጥናት። በቃ 2 በሮች ግዢና ከሽራ እሸሪና ዝም ብለሽ የቤትሽ ቁጭ በይና እዚሁ ያደለብሽ ከዛ ለስጋ ቤቶች ሽጪ። በቃ በየወር 50 ሺህም 40 ሺህም ታተርፊያለሽ። ከዛ በበሮቹ የበዙ ትልቅ የእንስሳት ልቀት ማዕከል ሁሉ ይኖርሻል አልኳት። እኔ ወደ አንድ ቦታ ሲሄድ ጥምዝዝ ብለው ቢሞቱስ አለች። ወዴት ስትሄድ? ወደ አንድ ቦታ። ወዴት ነው ወደ አንድ ቦታ? ለካ ወደ አንድ ቦታ ለመሄድ ነው ሰላም የለም ያለችኝ። ለስራው አይደለም ማለት ነው። ወደ አንድ ቦታውን ተይውና እዛው አንድ ቦታው ቁጭ በይ። አንተ እስር ቤት ግቢ ነው የምትለኝ? ተው ትቼዋለሁ። አይ ታዲያም መስራት እስር ቤት የሆነበት ደንቆሮ ማህበረሰብ አለ። መስራት እስር ቤት አድርጎ የሚያሽበው ሰው ማግኘትን እኮ ነው። እሺ ቀጥል። እሺ ጥያቄ ቁጥር 12 መስኖ መሬት አለኝ፣ ነገር ግን ጄኔሬተር እንዴት ማግኘት እችላለሁ? በጣም ጥሩ። በነገራችን ላይ የነኚህ ጥያቄዎች በባለፈው አውርተንበታል። የሞተር ፓምፕ በእርግጥ የሚሸጥበት ቦታ አለ በፍሪደም። ነገር ግን ከነበለጠ ግንዛቤው የከርሰ ምድሯ በቀላል የሚወጣበት የሚመረመርበት በቀላል የሚቆፈርበት የሞተር ፓምፖች እንደዚሁም አልፎ ደግሞ በሶላር ኤነርጂ የሚሰሩ ይሄ በየሶሻል ሚዲያው እኛ ጋር ለኛ ክልቅ አብድላኩ ለሚላችሁ ሰው ስጡ አላልኩም። እኔ በአካል ታማኝ የሚሊዮነሮች መንገድ ቀጥታ ፊት ለፊት ሳትገናኙ ለማንኛውም አካል ምሳሌ ነኝ ወኪንግ ትራክተር ምናምን አለ 75000 እጃችሁ ላይ አላችሁበት እናመጣለን ይባላል አይደል? ሲል እግዚአብሔር ደውሉና አምጡልኝ ይበሏቸው። ያመጡላቸዋል። አምጡልኝ ይበሏቸው። እኔ ባንዴ 1000 ይረከባቸዋል። አምጡልኝ ይበሏቸው። የለም ሲጀመር ግማሽ ሚሊዮን ነው ያቃ። እሺ የውሸታሞች መታጨቅ 10,000 ብርና መታወቂያ መጀመሪያ ላክልኝ ትባላለህ። 1 ብር እንዳልክ በኋላ ተበላው ብለህ ያለቀስክና የሚሊዮነሮች መንገድ ያለ መዝረክረክ አያስተምርም። እሱን በቀላል ዩኒየን በሆነ መንገድ ግልጽ ባለና በቀላሉ በተመጣጣኝ ዋጋ እንደ ነጋዴዎችም 500,000 ያልሆነ እንደነኛም ዘረፋ 75,000 አለ የሚባለው ሌላ ቀደዳ ተውትና ትክክለኛ የሆነ እያንዳንዱ አክሰሰሪ ያለው እየመጡ የሚጠግኑ ከነሙሉ መሳሪያው እኛ እናደርስላቸዋለን፣ እናገናኛቸዋለን። ካልሆነም የኛ ድርጅት ሙሉን የማስመጣት አቅምና የማሰራጨት አቅም አለው። እናንተ ግን በተመጣጣኝ ዋጋ እጅ በእጅ ህጋዊ ነጋዴ ካገኛችሁ ግዙ። በየቦታው መጀመሪያ ድርጅቶች እናስተዋውቃቸዋለን። እስከዛ ድረስ ግን ድርጅቶች አክሰሰሪ ያላቸው ወይ በደንብ ባለሙያ ያላቸው ወይ ማይቋረጥ ቃላቸው ወይ የሚለውን እኛ በደንብ እያጣራን ነው። ተረጋጉ። እርግጠኛ ስንሆን ሁሉንም ዕቃ ወደ እናንተ እናስረክባለን ማለት ነው ባጭሩ። እሺ ወይም እናገናኝና ኔትወርኩን ግልጽ እናደርጋለን። ያለው በብር ይገዛል፣ የሌለው ግማሽ በቸክ ግማሽ በብር እየወሰደ ይጠቀማል ማለት ነው። እሺ ቀጣይ ጥያቄ አርሶ አደር ነኝ፣ የበርበሬ ሰብር አለኝ፣ ቃሪያ ጀምሯል፣ ነገር ግን በቁሙ ይደርቃል። መድኃኒቱ ምን ይሆን? በነገራችን ላይ እንደዚህ አይነት ቦታ ላይ በጣም ብዙ ሰዎች እየጻፉ ነው። በቆሎ፣ ነጭ ሽንኩርት ደረቀብኝ፣ በርበሬ ደረቀብኝ። እሱም ተመሳሳይ አይደለ? እንደዛ የሚሉ በጣም ብዙ አሉና ምናልባት በየአካባቢያቸው የሚገኙ ባለሙያዎችን ብታማክሩ ዲቴል የባዮሎጂ ባለሙያዎች ወይም የእጽዋትና እንስሳ በጣም ባለሙያዎች ስላሉ
በቀላሉ ካልሆነ ደግሞ ስማርት የሚመከሩ እነኚህ ሜዲን ኢንዲያ የሚባሉ የህንድ መድኃኒቶች ብዙ ጊዜ አዳዲስ ይመጣሉ ለእንደዚህ አይነትና ሰብል ከመዘራቱ በፊት ነው ብዙ ጊዜ እንደዚህ አይነት ነገሮች የሚዘሩት። ካልሆነ በኋላ ላይ ደግሞ በመኮትኮት ሰዓት ላይ ውሃ ሳይጠጣ የሚረጩ አሉ። በነገራችን ላይ እኛ ሀገር ስለ እጽዋት ብንነካካ ብዙ ሰዎች የእጽዋትን ባህሪ አያውቁም። ከእጽዋት ጋር እየኖሩ እጽዋት እንደ መጀመሪያ ጊዜ ሲታረም ወይም ሲኮተኮት በቀላሉ ጸረ ሰብል ተባዮች ይነክሱታል። በዛን ጊዜ ውሃ ከመጠጣቱ በፊት ኬሚካል መድኃኒት መረጨት አለበት። መድኃኒት ከተረጨ በኋላ በፍጥነት ውሃ አይጠጣም። አሁንም ፈጥኖ ውሃ ከጠጣ እነኛ ጸረ ሰብል የሆኑ ተባዮች ያንን ጸረ ተባይ የሆነው መድኃኒት ካረፈባቸው በኋላ በፍጥነት ውሃ ከጠጡ ይድናሉ። ለተወሰነ ሰዓት ፀሐይ መምታት አለበት። ያለ አግባብ ፀሐይ ላይ ከቆየም ተመልሶ ሰብሉ ሊጎዳ ይችላል። እነኚህም ፕሮሰሶችም በጥንቃቄ አሁን ከስር ለሚያደርጉ እንደ ፈንገስ አይነት ትላትሎች ተኮትኩቶ ውሃ ሳይጠጣ የሚረጭ ነገሮች ናቸው። ለማንኛውም ግን አብዛኛው እነኚህን ካምፓኒዎች በደንብ ዲቴል እናብራራና እኛ ስልክ ሪፖርተር ላይ ዳታችን ላይ በደንብ መረጃ እንዲለቁ እናደርጋቸዋለን። ከኛ ሙያ ውጪ ለሆነ ሙያ ባለሙያ ነው እንዲመጣ የምናደርግላችሁ እንጂ በገስ ይህንን አድርጉት መጀመሪያ ከማለታችን በፊት ትንሽ ጊዜ ታገሱ ለጊዜው ማለት ነው። ግን የምችሉትን ያክል ፕሮፌሽን የሚባል ባለሙያ ለማማከር ወደ ኋላ ትበሉ ማለት ነው። እሺ፣ ቀጣይ ጥያቄ አቶ በላይ በቅድሚያ ለሰው ልጆች የሚጠቅም ትምህርትና ብዙ ዋጋ ስለከፈልክልን ጌታ ኢየሱስ ይባርክህ፣ ዋጋህንም ይክፈልህ። እኔ ያንተ ሰልጣኝ ነኝ። በ100 ሺህ ብር የእንቁላል ዶሮ ጀምሬያለሁ። እናም ትልቁ ፈተና የሆነብኝ የመኖ ወጪ ነው። ስለዚህ የቤት ውስጥ መኖ ማምረት እንድችል ግብአቱንና ቀመሩን ብትነግረኝ በአክብሮት እጠይቃለሁ። አሰፋ ከባህር ዳር። በጣም ጥሩ። ይህም ከቅድሙ ጋር ይመሳሰላል። በነገራችን ላይ ይሄ መኖ ብቻ አይደለም። በተለይ ዶሮ ላይ ኢንቨስት የምታደርጉ ሰዎች ተጠንቀቁ። እንደዚህ የሰፈራችን ፍግ ላይና ቆሻሻ ላይ እንደሚንከባለሉ አበባ ስር እንደሚያድጉ ዶሮዎች እየመሰሏቸው እነኚህ ከግብርና ወይም ከባለሙያ ተገዝተው ወደ ፋርም የሚገቡ ዶሮዎች በጣም ሴንሲቲቭ ናቸው። እስቲል እንኳ እጃቸውን ሳትታጠቡ አሲድ ወይ ኬሚካል ሳትረግጡ ጋውን ሳትቀይሩ ያለ ጓንት የምትገቡ ከሆነ በእናንተ ላብ ራሱ ኮንታሚኔሽን በቀላል ያጠቃቸዋል። በተለይ ወረርሸኙ ላይ አደገኛ ጥንቃቄ፣ ሲታመሙ የመለየት ቫይታሚን የመስጠት ቅድሚያ ክትባት ማግኘታቸውን የማረጋገጥ ቶሎ የባህሪ ቅድሚያ ሙያው የሌላቸው ሰዎች መኗቸው ብቻ ሳይሆን አትጀምሩ። መኖ በጣም ቀላል ነገር ነው። አንደኛ እንደሚታወቀው ተረፈ ምርት ከተለያዩ ኢንዱስትሪዎች ነው የሚገዛው። ከነጋዴ ከማቀባበል ቀጥታ ከሚሊዮኖች መንገድ የምትለዋወጡበትን ወይም በስርጭት እያስተካከልናቸው ነው ያለ ነው። ከዚያ በዘለለ ግን እዛው ከተለያዩ ተፈጥሮዎች የሚመረቱበት አሉ። እሱንም ፕሮፌሽን የሆነ ባለሙያ እንጋብዝላቸዋለን። እስከዚያ እናንተ ጥንቃቄ ይታገዝበት። እሺ፣ የመጨረሻ ጥያቄ በቅድሚያ አቶ በላይ የኢትዮጵያ አምላክ ይጠብቅህ። ቀጥዬ ጥያቄዎቼ፣ አንደኛ ለእንቁላል ዶሮ 300 እና ከዛ በላይ ዶሮዎችን በአንድ ላይ የት ማግኘት እችላለሁ? 2 ለእንቁላል የተሻለ የዶሮ ዝርያ የትኛው ነው? 3 ለእንቁላል ጣይ ዶሮ የተሻለው መኖ ምንድን ነው? እንዳያሳልሱ የሚያደርግ ወይም እንዳያሰግሩ የምንለው ማለት ነው። 4ኛ ይህን የት ማግኘት እችላለሁ? አንድ ዶሮ እንቁላል በምትጠልበት ሰዓት በቀን ምን ያህል መኖ ያስፈልጋል? በግራም ብትነግረን። አመሰግናለሁ። በጣም ጥሩ። ከእሱ ጋር ተያይዞ አጠቃላይ ስለ ፋርም ፕሮፌሽን የሆኑ ያችን ሙያ የቢዝነሱ ሳይሆን ያችን ዲፓርትመንት ብቻ የሚያስረዱ ሳምንት ብለን ነበር። ዛሬ እንግዲህ በሆነ አጋጣሚ ስለቀሩ በእጽዋትም በእንስሳትም ላይ እንደዚሁ በመኖዎችም ላይ ዲቴል የሚያብራሩላቸው ሰው ሳምንት እንጋብዝላቸዋለን። አሁንም እንደ ፈጣሪ ፍቃድ ይፈጸምልንና ከዚህ በዘለለ ግን ሁላችሁም ቅድሚያ እውቀቱ በጣም ይኑር። አንድ አሁንም ከ100 ሺህ ብር በላይ ካፒታል ቢዝነስ እየጀመሩ ያሉ ሰዎች አሉ። አትጀምሩ። ልፍ ሲሉ ልፍ ይገኛል። ሰነፍ ሞኝ ነው ሞትን ይመኛል አይደለ? እንግዲህ ሰሃራ በረሃ ድረስ ሄዶ ጣሊያን ለመሻገር ከመሞከር እዚህ ቢሮ ድረስ መጥቶ ስኬትን እዚሁ መጎናጸፍ ማን ይሻላል? እዚህ ክፍያ የለ፣ መገረፍ የለ፣ መጋፋት የለ አይደለ? ደስ ይላል እኮ። እስኪ ሞራል ለራሳችሁ። እንግዲህ ስኬት ብቻ አይመጥነንም፣ አብረን የምናሳካው ብለናል። ሀገር ተሳክቶላት እንደማየት በየጊዜው የተቸገረን ሰው ወደ ሀብታም ቀይሮ ሲደሰትና ራሱን ችሎ ሲንቀሳቀስ ማየት ከዚህ በላይ ስኬት የለም። ዞሮ ዞሮ የብር ጋጋታ አይበላም፣ ለሳቲስፋክሽን ነው። አንድም ለምድረ ህይወት መድረሻ ነው፣ አንድም ለሰማያዊ ህይወት መስሪያ ነው። ከዚህ የዘለለ ነገር ይሆናል? ስለዚህ አይተን እንጠቀምበት ነው። ገብታችኋል አይደል?
ስለዚህ ይሄ በሚሊዮነሮች መንገድ አንዱ ትልቁ ልክፍት ምን እንደው ልንገራችሁ። በሚሊዮነሮች መንገድ በዚህ ፕሮግራም በበላይ ሚዲያ የሸለጠነ ሰው ትልቁ ልክፍት ከዚህ በኋላ ብቻውን ማደግ የሚባል ነገር አይመችው። ጓደኛውን፣ ወንድሙን፣ ዘመዱን፣ ጎረቤቱን የሱ ሃይማኖት አያምልክ፣ የሱን ቋንቋ ይናገር፣ የሱ ጾታ ይሁን፣ የሱ ጎረቤት ይሁን፣ ማንኛውን የሰው ልጅ ሁሉ እውቀቱን እያካፈለ እንዲያድግ ነው የሚረዳው። የተግባር ሰው ነው፣ ቅን ነው። እንደዚህ አይነት ሰው ነው አሁን የቸገረን ማለት ነው። እንደዚህ አይነት ሰው እንድታበቅል ድጋሚ እያንዳንዱ ሰው ጭንቅላት ላይ ካልዘራንማ ሙሉ በሙሉ ስንዴው እየጠፋ እኮ እንክርዳድ ሆነ እኮ ህዝባችን። ስለዚህ ወደ ትክክለኛው ስንዴ መመለስ አለብን የለብንም? አለብን። ጥሩ። ስለዚህ አሁን የሚጠይቁ ሰዎች ጥያቄ ያላችሁ፣ ሀሳብ አስተያየት ያላችሁ፣ ከፈለገም ግጥም ያላችሁ፣ ሌላ ጥቆማ ያላችሁ ማንኛችሁም እድል እሰጣለሁ። እኔ ጥያቄም አስተያየትም ሀሳብም አለኝ እና ከጥያቄ ልጀምር። ጥያቄ ምንድን ነው? የሁለተኛ ዙር ተመዝጋቢ ነኝና መጀመሪያ ላይ በ5000 ነው ፕላን ያደረግነው። በ5000 ስንጀምር በሽሮ ብቻ አለቀች ያቺ 5000 ማለት ነው። እና ባለቤቴ ምን አለችኝ? እቺን ሽሮ ብቻ ይዤ ከምቀመጥ ስኳሩንም ጨውንም ሩዝና መኮሮኒ 4 ነገር ጨምረን ለምን አንሰራ ማለችኝና የተለያየ አስፔዛ በተወሰነ መልክ ጨመራቸውበት። ያችን ትርፋን እንዴት መለየት እንችላለን ነው? የሽሮዋን ብቻ ኖ ለምንድን ነው ለሽሮ 5000 ብር መደብና ያልከኝ? እንደመጀመሪያ ራሱ ነው አይደለ ሌላ እቃዎችን መጨመር የቻለው ወይስ ሌላ በጅታቸዋል? አይ ሌላ ተበጅቷል። አዎ። ስንት ብር? ወደ 10000። 10000 ከሆነ ኦሬዲ ቢዝነሳችሁ ከ5000 ወደ ማሻሻያ ሞልታችሁ 15000 ይሆናል ማለት ነው። የ15000 ቢዝነስ ፕላን ላይ ነው እናንተ አሁን የ15000 እንግዲህ 10 ወይ 20000 ነው እንግዲህ 16000 ወደ 20000 ሲሆን 14000 ወደ 10% ውስጥ ነው የሚካተተው። እዚያ ውስጥ ነው የምትሄዱት እንጂ ይሄም ይባላል ማሻሻያ። በነገራችን ላይ ቢዝነስን ከጀመራችሁ በኋላ ካፒታል መጨመር የምትፈልጉ ሰዎች ማሻሻያ ብላችሁ ወደኛ ሪፖርት አድርጋላችሁ። በዚህ ካፒታልና በዚህ ብር ነው የተመዘገብኩት፣ አሁንስ ትንሽ ቀንቻለሁ ወይም ይሄን ብር ጨምሬያለሁ እንጂ እቃዎቹ አንድ ጋር ወደ ጀነራል እየመጡ ነው ያሉት እንጂ የተለያየ ንግድ ተብሎ አያዝም። ለማንኛውም እንዳጠቃላይ የመጀመሪያውን አሁን ካሻሻላችሁበት ወደዚህ ያለውን ትቆጥሩና የመጣውን ውጤት መናገር ማለት ነው። የዛን ጊዜ አሟልታችኋል አላሟላችሁም ከኛ መልስ ጠብቃላችሁ። ግልጽ ነው። ይሄን ነው የምታደርጉት ማንኛችሁም ሰዎች ብትሆኑ ማለት ነው። እሺ አመሰግናለሁ። ሌላው አስተያየት እንግዲህ አንተ ምናልባት በጎ ፍቃድ አትፈልግ አላቅም እንጂ በአካል ጉዳተኛ ዙሪያ ላይ ያለን ሀሳብ በግሌ አደንቃለሁ። የሚታገስ በበኩ ፍቃድ ማገዝ ያለብኝን ነገር እኔ ለማገዝ ፍቃደኛ ነኝ። ምናልባት አስፈላጊ ሆኖ ከተገኘ እኔ በየትኛውም ሰዓት በአካል ጉዳተኛና ተያያዥ ነገሮች ላይ ማግዝ ነገር ካለ ዝግጁ ስለሆንኩ በዚሁ ለማሳወቅ እፈልጋለሁ። አመሰግናለሁ። ከልብ እናመሰግናለን። ለዚህ ነው ሰውን ለመርዳት ሰው መሆን በቂ ነው። ወንድማችን አካል ጉዳተኛ ነው፣ ግን ምንድን ነው አግዙኝ ነው ያለው። ላግዝ እንደዚህ አይነት ትውልድ እኮ ነው የናፈቀን። የሞራል ስጦት ለራሱ ስራ እየሰራ ነው። ነገር ግን በአካል ጉዳተኞች በኩል ላይ ማገዝ ያለብኝ ካለ ላግዝ። እንግዲህ ፕሮፌሽን ምንድን ነው ብለን ብንሰጠው የቤት ስራ ተልእኮውን ይወጣል ማለት ነው። እንደዚህ አይነት ትውልድ ነው የናፈቀን። የምር ደግሞ ብዙዎች እየተፈጠሩ ነው። ወደ ተግባር ሙሉ በሙሉ ስንገባ እመኑኝ ነበር ችግር ኋላ ቀርነት ነበር አድርገን አሁን የሚባለውን ውጤት ለመያዝ አብዛኛው ሰው እየገሰገሰ ነው። ፈጣሪ ከኛ ጋር ይሁን። ምንም ሳይኖረን ወደ ስራ ገብተን እንደምንሰራ እማምን ሴት ነኝ እኔ። ምክንያቱም በሴትነቴ ከባዶ ተነስቼ ምንም ሳይኖረኝ ብዙ ነገሮችን ሰርቻለሁ። በሙያም ሴት ነኝና አሁን ቅድም በተባለው በዚህ ከቻይና በሚመጡ ነገሮች በትንንሽ ብልጭልጭ ነገሮች ላይ እኛ ያልሞከርናቸው ነገር ኖሮ ሳይሆን ሞክረናቸው መንገዱን ሳናቅ
እውቀታችንን ሳንጠቀም እዛችሁ ላይ ይሄ ምንድነው እየተባለ ራሳችንን በመናቅ ሰውንም በማስናቅ አቴንዳንስም እየሞላሁ ነው። እውቀቱን ትምህርቱን ለመከታተልም ፍቃደኛና በጣም ወድጄው ነው እየተከታተልኩ ያለሁት። ምንም ሳይኖረኝ ግን ወደዚህ መጥቻለሁ። ነገ 100 ብርም ብትሆን ይዤ አንድን ስራ ለመስራት አቅጃለሁ ማለት ነው። በአካባቢያችን በቅርባችን ያሉ ሰዎች ወጥተው መስራት የሚፈሩ አቅም፣ ጉልበት፣ ጤና እያላቸው ቁጭ ብለው ቡና ላይ የሚውሉ ሴቶች ወጥተው ሰርተው እንዲለወጡ አመሰግናለሁ። በጣም የራሷን አስተያየት ነው የሰጠችው። በጣም ጥሩ። በተለይ እንግዲህ ሰዎች ብዙ ወጥተው መስራት እየቻሉ ለቀጣይ ስትልኝ እዚህ ጋር እጅ አውጡላት። ብዙ ሰዎች ወጥተው መስራት እየቻሉ ነገር ግን ማን አይተው ከማን ይማሩ? ሲሰደዱ አይተው ተሰደዱ፣ ሲተኙ አይተው ተኙ፣ ተስፋ ሲቆርጡ አይተው ተስፋ ቆረጡ። ስለዚህ ራስን መቀየር ከኋላ ላለው ትውልድ ለራሱ ባለውለታነት እንደሆነ አንደርስታንድ አድርጋለች። አጫጭር አድርጉልኝ ጥያቄያችሁ ለግማሽ ደቂቃ የምትቆይ ሃይ ፖይንት ብቻ ጠይቁኝ። ምናልባት ለእኔ ብቻ አይደለም ሁሉም ሰው እናንተን በማዳመጥ ላይ እየጠበቀ ስለሆነ ማለት ነው። እሺ አመሰግናለሁኝ። ለምለም እባላለሁኝ። ስልጣኑን እየወሰድኩ ሁለተኛ ዙር ተመዝጋቢ ነኝና ጥሩ የሄድኩ ነው፣ እግዚአብሔር ይመስገን። ሁለት ጥያቄዎች አሉኝ። የመጀመሪያው ጥያቄ መጀመሪያ ላይ በ1500 ብር ስራ ስትጀምር የመጀመሪያዎቹ ወራት ላይ የነበሩት የገበያ ሁኔታ ምን ይመስል ነበር? ለእኛ ለብዙዎቻችን ለአዲስ ጀማሪዎች ትምህርት ይሆናል ብዬ አምናለሁና ምን ይመስል ነበር እሱንና ለአዳዲስ ጀማሪዎችስ ምን አይነት ስነ ልቦና እንዲኖራቸው ትመክራለህ የሚለውን እነዚህ ሁለቱም ጥያቄዎች እንድትመልስልኝ ነው። አመሰግናለሁ። አመሰግናለሁ። የብዙዎቻችሁ ጥያቄ ነው፣ በየጊዜው የሚጠየቅ ቢሆንም ተጠይቆ አያልቅም። ያው በባለፈ የተወሰነ እንዳወራኋችሁ ሳምንት ዕለትም ብለነዋል። እንግዲህ የኛ ቢዝነስ እዚህ ግዙፍ ደረጃ ላይ ደርሶ ለሀገር ለህዝብ ማገልገል ከቻለ በ1500 ብር ነው የተቋቋመው ሲባል ብዙዎችን አፍ ያስጭናል። የሚያውቁት ደግሞ በደንብ ያውቁታል፣ የማያውቁት ደግሞ አሁን ድረስ እየመጡ አካባቢው ድረስ በመሄድ ዶክመንት እየበረበሩ እያጣሩም ያሉ አሉ። ግልጽ ነው። እንደውም እኮ በሚዚየም ደረጃ ሊዘከር ይገባል ብለናቸዋል። ማደጎ ብቻ ሳይሆን ያደገበት ድንቅ ታምርና ግልጽ አካሄድ ለብዙዎቹ የሚኮረጅ የሚታይ ስለሆነ አዲስ እንደተጀመረ የተወሰነውን እንዳወራናችሁ የእኛ ቢዝነስ በ1500 ብር ሲጀመር እንግዲህ በሸቀጣሸቀጥ አይነት በሚመስል ሸቀጣሸቀጥ ማለት አይቻልም። የሻወር ሳሙና፣ እንደ ትንንሾቹ ሻይ ቅጠል፣ ደረቅ እንጀራ፣ ባልትናና እንቁላል ነው የተጀመረው ብለናቸዋል። ይኸውም እንግዲህ በባለፈ አንድ ሂስትሪ ካወራችሁ ውስጥ ከፍተኛ የ17 ኪሎ ድንች መጀመሪያችን ነበረ፣ አትክልት ደግሞ ማለት ነው። ትልቁ ነገር የማወራችሁ በድሮ ዘመን ነው እንዳትሉ፣ የዛሬ 7 ዓመት ነው። 5 ዓመት 5 እጥፍ እንኳ ግሽበት ወይም ኑሮ ውድነቱ ኑሯል ብትሉ ለራሱ 15,000 አይሞላም። በአሁኑ ብር 1500 በዛን ጊዜው ማለት ነው። ትልቁ ነገር ግን ስድብ ትጠግባላችሁ። አንድ የመጀመሪያው ትልቁ ጥንቃቄ ስራ ቦታ መዋል፣ ስራ ቦታ ማድር ብለናቸዋል። ሌላ ሱቅህም በባዶ ዕቃም ቢሆን ሙልትልትልት አድርጋ አሳምረ ጽድት አድርጋ ከውጭም ከውስጥም ንቅት ብለህ ፊት ለፊት ላይ መቀመጥ፣ ወሬ ያለመልመድ። የዓመት በዓል ቀንም ቢሆን የክብረ በዓላትም ቀን ቢሆን አንተ ስራ ቦታ መዋል መጀመሪያ። ምሳሌ አሁን የኛ ድርጅት ሁሉም ዝግ ነው ብለናቸዋል። እሑድ የዛን ጊዜ እሑድ ቀርቶ አይደለም የኢድ ቀንም የትንሣኤ ቀንም ይከፈታል። አሁን ከምታድግ ስራ ነው ሙጥኝ ማለት ሙጥኝ አለቅም ነው ማለት ያለ ሰው ግሉኮስ ያስፈልገዋል። በጣም የደከመ ሰው ያስፈልገዋል። ያስፈልገውም የ1500 ብር ቢዝነስ ሊሞት የተጣጣረ ገና ያልጠነከረ ነው አይደለም። ስለዚህ ምን ያስፈልገዋል? ግሉኮስ። ግሉኮስ ደግሞ መነቀል የለበትም ሰውየው እስከሚነቃ አይደል እንዴ? ቢዝነሳችን እስከሚነቃ ግሉኮሱ እኛ ነበርን ማለት ነው። አያችሁ። ስለዚህ ዱቤ ስጡን። ዱቤ የለም። ቀብቃቦች ከየት መጣችሁ ደግሞ እንትና ጋ ሄጄ እወስዳለሁ ብሎ ሰው ሄዶ ይወስዳል። ብንሰጠውም እቃውንም ወስዶ ስም ስለሚቀር ቢያንስ እቃችን አድነን ሰውየው ሌላ ቀን ይመለሳል አይመለስም? ይመለሳል። የምታተርፉትን ነገር በደንብ ለዩ። ከውጭ የሚመጣ እቃ አስቀምጡልን። ውይ ይቅርታ፣ ከውጭ የመጣ እቃ ማስቀምጠ ባሉካው በጣም ይቆጣል። ባሉካ እኮ እኛ ነን። ምን ችግር አለው? ለጊዜው ሰራተኛ ብንሆን ተዋረድን እንዴ? አይ እኔ ነኝ በቃ መብቴ ነው ብንል ይቀየም ነው። ስለዚህ ምን ሰበብ አለች? ባሉካው መጥፎ ነው ስለሚቆጣ። ለምን እንግዲህ ተቀብለህ አንድ ቀን ወይ አንዱ የሚፈነዳ ቦምብ ጥሎልህ ይሄዳል፣ ወይ ደግሞ አንዱ ስልክ ያስቀምጥና ድንገት ስትደናበር ወድቆ ተሰብሮ ክፈል ትባላለህ። ወይ አንዱ ጓደኛው መጥቶ አምጣ ብሎኛል ብሎ ይቀበልሃል፣ ወይ አልሰጥም ስትለው በወንድሜ ስልክ ብሎ በስድብ ያሽርሃል። እንዲህ በገዛች ነገር ማምጣት እንዴ! አባቴ ከትንሽ ቆይታ በኋላ የምሳቃ የሚያክል ፍሪጅ መጣ ገባ።
ቀዝቃዛ ነገር ተጀመረ፣ መጨብጨብ ማለት ነው። አሁን የማወራችሁ በጣም ዋጋ አልተከፈለም ማለት አትችሉም። ለበዓል ጊዜ የቅርጫ ዕቃ ሲታረድ የቅርጫ ስጋ ፌስታል በጣም ለመሸጥ ሌሊት እንከፍታለን። እንደዛ ሆኖ አብዛኛው ሰው ሲጋራ ይጠይቃል። ሲጋራ ትርፉ ቆንጆ ነው፣ ግን አትሽጡ። አንዱ በሕግ የተፈቀደን ነገር ኢንቨስትመንት ፍቃድ ያለውን ብራንድ አትግዙና አትሽጡ ማለት ይቻላል አለኝ ሚዲያ ላይ። ራሱ ካምፓኒው ጤንነትን ይጎዳል ብሎ ለጥፏል አልለጠፈም? እና እኔ እንዴት ነው ታዲያ አትጠቀሙ ምለው? ጤናቸውን አትጉዱ። በቃ ግልጽ ነው አይደለም? እና ታዲያ አረ ጤንነትን ይጎዳል ተብለህ እኮ ብር ከፍለህ ጤናን የጎዳ የጠሸሸ ማህበረሰብ ያቅልቅልቀን ማለት ነው። ስለዚህም ፕሮዳክት አልሸጥም። እሺ አልሸጥም። እሱን ከምሸጥ 9 ደረቅ እንጀራ ሸጬ ያን ፓኬት ሲጋራ ያክል ባትርፍ ትውልድን መግቢ ያደርኩ የኔም ቢዝነስ ይባረካል። አልጸጸትማ። ዓላማ ሲኖር እንደዚህ ነው። እኔ ምን አገባኝ የሚባል ሰው መጀመሪያ ከሽብና ወጣ። ከሽብና የወጣ ሰው እንደተቅበዘበዘ ይደህያል፣ ይሞታል። እንዳትጠራጠር። ሽብና ላይ አንደርስታንዲንግ በጣም ሊኖራቸው ይገባል ማለት ነው። ስለዚህ ትንሽ ሱቅ ሲጀመር እንግዲህ የምትጠየቁት በጣም ጸያፍ የሆነ ነገር ሊሆን ይችላል። እሱን የሚያዋጣው ብላችሁ እንዳትጀምሩ። ጫት በጎን ያዘርግ ልትባል ይችላል። ለምን ኮንዶም አትይዝም ልትባል ይችላል። ለምን ሲጋራ አትይዝም ልትባል ትችላላችሁ። ለምን በዚህ ችግር ነገር አይኖርም ትባል። በነገራችን ላይ እኛ እውነት ለመናገር አልኮል እንሸጥ ነበረ። ለስላሳም ቢራም እንሸጣለን። እዛ ቁጭ ብሎ ግን አይጠጣም። ወደ ቤቱ ይዞ ለሚገባ ብቻ ነው። የጠርሙስ ደግሞ አሲዞ ነው የሚሄደው። የጠርሙስ አሲዝ አንተ ይሄ ግቢ እኮ የኛ ነው። ከየት የመጣ ደግሞ ገብጋባ ምናምን። እኔ ስንት የመኪና እየነዳሁ ለአንተ ጠርሙስ ሀገር እንዳልቀይር ነው። ሀገር ስፈልግ ዜግነት ቀይር። እኔ ያልኩ የጠርሙስ ብር አሲዝ ነው፣ ሌላ አላወራም። ቤቱን ካርታ ልይዝ ነው እንዴ? ምን ያደርግልኛል ቤት ቢኖረው? እኔ ያልኩት የጠርሙስ ብር አሲዝ ነው። አሁን ሰርቄ እንዳልጠፋ ነው። ትረሳለህ። ኧረ እኔ አልረሳም። እንግዲህ በቃ ትረሳለህ። ስለዚህ ሁለተኛ ከአንተ አልገዛም። እንዲያውም ሚስት የራሱ እንዳገዛ እነግራታለሁ። ከዚህ ሰፈር ጥርግ ብለህ ትወጣለህ። ይሄን ዋጋ ትከፍላላችሁ። እሺ ቢዝነስ ስትጀምሩ ሌላኛው ጎረቤታችሁ አለ። ይሄ ደግሞ ማን ነው እዚህ መጥቶ እኔን ሊወዳደር እኔን ሊደውቀኝ ደንበኞች ሊይዝ ይላል። ከስሙ ያለን መድ ላበረታታው እኔ ማድረግ ይጠበቅብኛል። እኔ ብዙ ጊዜ ቆየው። ትንንሹም ቢዝነስ ደግሞ ለሌሎች እንልቀቅ አይልህም። እቃ ቀንሶ መሸጥ ይጀምራል። አንተ ጋር ውድ ነው ማለት ማስወራት ይጀምራል። ከፈለክም ተጠንቀቅ። እቃ ከምታመጣበት ቦታ ላይ ኤክስፓየርድ እቃ ጨምሮ እንድገዛ ተደርጎ ደረጃዎች ወይም ምግብና መድኃኒቶች ሊልክብህ ሁሉና ሊያሳሽግብሉ ይችላል። ይሄ መቀኛ ሰፈር ነው ብለህ እንዳጠፋ። አንተ እውነት ነው መጥፋት አለብህ። እኛ ድሮ ከጀመርንበት ቦታ ጠፍተናል። ምን ብለን አድገህ ነው ከዛ ቦታ መጥፋት ያለ። ችግር የለም ወንድሜ፣ እኔ ብጋፋ 2 ዓመት ነው በሉት። ከዛ በኋላ ሚሊዮነር ነኝ። ወደ ኢንዱስትሪ ነው የምገባው፣ ወደ ጅምላ ነው የምገባው። ጠቅምሃለሁ፣ አመጣልሃለሁ በሉት። አገለግልሃለሁ። እኔ ጋር 4 ዓመት የሰራ ልጅ ዛሬ ነፃነት አትክልትና አስቤዛ ማዕከል የምስራቅ አፍሪካው ግዙፍ የገበያ ማዕከል ባለቤት ነው ማወራችሁ። እኔ ጋር 4 ዓመት ሰርቶ በአቅሙ ልክ አንድ ሚስት አገባና እኛው ድረ ነው ትንሽዬ ለብቻ ጀምር ብለነው ወጣ። እንግዲህ ለምሳሌ ያክል አንዳንድ ነገር ልነካካላችሁ በገደምዳሜ ይገባቸዋል። ግራና ቀኝ ያሉ ባለ ሱቆች ደበራቸው። ምንድነው ደግሞ የኛ በእኛ የተቆጣጠርነው ሰፈር ላይ ያሉና ዋጋ እየቀነሱ መሸጥ ጀመሩ። ሰዎች እሱ ጋር ሲመጡ አዲስ ጀምሬ ነው 4 ዓመት ሰው ጋር ፈግቼ ነው ማለት 2 ዓመት ነው የቀረኝ፣ 2 ወር ነው የቀረኝ ለ4 ዓመት ወደ 3 ዓመት ከ10 ወር ሰርቼ ቢዝነስ ፕላን እያለው እኔ ጋር ስገዙ እንደሰጣችሁ እንዳረጋችሁ እንደረዳችሁ ነው ማደንቃችሁ። በነገራችን ላይ ቺም ፍላየር ያዙ እያለ እያብራራ እያደነቀ እያሞጋሸ በጣም አመሰግናለሁ እያለ ስልካችሁን ልቀበሉኝ ሌላ ሰው ላኩልኝ እያለ እየተግባባ ሰዎችን አፕሪሼት እያደረገ ችግሩንና ዓላማውን እያወራ እሱ ጋር እንዲገዙ እያደረጋቸው ነው። ሰንበዴዎች ዋጋ ይቀንሳሉ፣ እሱ ዋጋ አይቀንስም። ይሄ ሰውዬ በቃ ዋጋ ቀንሶ እየሸጠ መሆን አለበት፣ በአንዱ ሰሞን ከስሮ ይወጣል ብለው ለአንድ ደንበኛ አንድ መልዕክት ላኩበት። ወንድም የእነ እንትና የሚባሉ ሰዎች ቢከስሩ ዘመዶቻቸው አዋተው ስም አልጠራላቸው፣ ዘመዶቻቸው አዋተው መልሰው ቢዝነስ ያስጀምሯቸዋል።
እነንትና የሚባሉ ሰዎች ሲከስሩ ወደ እርሻ ነው የሚገቡት ብለው ላኩበት። እነንትና የሚባሉትን ሰዎች እኔ አላቃቸውም። እኔ ግን ራሴ እንትና ነኝ፣ ግን እጠቅምሃለሁ። ከተወሰነ ጊዜ በኋላ ዕቃ እያመጣሁ ስለማስረክብህ እምወዳደርህ ለ2 ዓመት ብቻ ስለሆነ እዛም ድረስ ስለማልቆይ ከዚህ ስለምነሳልህ ትንሽ ታገሰኝ። አንተ 12 ዓመት ነው ስትሪን ስሰማ እንዴት 2 ዓመትን የመታገስ ያቅታል? ከዛ በኋላ ለአንተ ቆንጆ ዕቃዎችን አመጣልሃለሁ በሉት። ኧረ ተረት ትንሽ ፈንዳለ። ከተወሰነ ጊዜ ከዓመት በኋላ ተጃለሱ። ለምን? አንተ ጋር ጥሩ ፋብሪካዎችና ኤጀንቶች ዕቃ እያመጡ ነውና እስኪ ለእኔም እንዲያወርዱልኝ ንገርልኝ አለው። ከተወሰነ ጊዜ በኋላ ከአንተ ዕቃ ልውሰድ ብሎ መጣ። ያኛው ሰውዬ እዛው እየቸረቸረ ነው። ይሄኛው ሰውዬ እሱ አጠገብ የነበረውን ሌላ ለተዳሩ አዲስ ቢዝነስ ጀማሪዎች ሰጥቷቸው እሱ ወደ መሀል ከተማ ገብቶ ግዙፍ ፕሮጀክት ትልልቅ ድርጅቶችን እያንቀሳቀሰ ነው። አያችሁ፣ ይሄ ጫና ይመጣል። ስትጀምሩ ይመጣል ይሄ ጫና። ዋጋ እንዳቀንሱ አዲስ ቢዝነስ የጀመራችሁ ሰዎች ዋጋ መቀነስ ካለብህ ትንሽ ትርፍ ይዘህ ልትሸጥ ትችላለህ። ያለ ትርፍ እንዳሸጥ። ማንም ሰው ሆነ ማንም አካል ልታተርፍ እንዳቋቋም ያውቃል። ያለ ትርፍ አትሽጥ። ዋጋ ልወዳደር ብለህ ዋጋ በመቀነስ እንዳትወዳደር፣ ውሸት በመዋሸት እንዳትወዳደር፣ በመሐላ ሰው እንዳታሳምን። ዓላማን ብቻ ከተናገርክ በቂ ነው። የኢትዮጵያ ሰው እኮ በጣም ደግና ይዋል ነፃ ይሰጥ የለ እንዲህ ብር እያወጣ ስንቱን ነገር በነፃ ገንብተናል እያዋጣን። እስኪ ቤተ እምነቶቹ ነዋቸው ከህዝብ በሚወጣ ብር አይደለም እንዴ? እስኪ እነ መቄዶንያንን ነው የራሱ እርሻ አለው የራሱ ፋብሪካ አለው እንዴ? ከህዝብ በሚወጣ ብር እኮ ነው አይደል ያን ህንፃ ያን የሚያክል ህንፃ የተገነባው። አሁን ሌሎቹ ወደ ምዕራባውያኑ አጀንዳውን ወሰዱት እንጂ በእኛ አይደል እንዴ የተገነባው? በእያንዳንዳችን 60 81 ምናምን አይደል እንዴ? ከእያንዳንዱ በየቀን 1 ብር በመለገስ እኮ እንደዛ አይነት ይዋዝ ባለ በነፃ የሚያግዝ እንኳን እየገዛ ማለት ነው። ነገር ግን ገጭጓ ባሉባቸው ቁጥር እንደ ከስተመር እንዳትሆኑ። ጠንካራ ነጋዴ ማን ይመስላል? ራሱን፣ ደንበኞቹን አይመስልም። ደንበኛ ሁልጊዜም ትክክል ነው የሚል እንዳለጠፉ ተበላህ። ይሄዛ ማርኬቲንግ የሰለጠንከው ቶ ፈገግ በል አንተ ኮስተር በል ፈገግ እንዳትል። ስጦታ አዘጋጅ፣ አትስጥ፣ አትቀበል፣ ሽጥ፣ መርቅ። መራቂ አባቶች ናቸው። አንተም ብሎ መራቂ። አንተ ነጋዴ ነህ፣ አትመርቅ። 0 አውርቻቸዋለሁ። በባለፈ አንድ ንግድ ቦታ ሄጄ ችርቻሮ ቅመማ ቅመም የሚሸጠው በየ5 ግራም ልዩነት በሚያሳይ ሚዛን ነው። አባት የ5 ግራም ልዩነት ሲሰራ 50 ብር ይመጣል። ሰውየው አተረፍኩ ብሎ ሩም ሲመዝን 10 ብር ወይ 5 ብር ነው የሚሸጠው። ስንት ብር የቆነደደው ነው? 40 ብር እየከሰረ ነው። ተጠንቀቅ። በዚች በጣም ሰከንድ በማታሳልፈዋ በትናንሿ ሚዛን ችርቻሮ፣ በትልልቁ ሚዛን ጅምላ ሽጥ። ይህን ሂሳብ ስራ። የምታባክነውን ነገር በደንብ ሰዓትህን በደንብ ጠብቅ። ደንበኛ የሚሄድብህ ሲጠይቅ ፍጥን ብለህ ካልመለስክለት፣ እቦታው ላይ ካልተገኘ፣ ላጠፋው ሲቆጣ ይቅርታ ካላልከው፣ ፈጠን ብለህ ካላስተናገድከው፣ ግልጹን ካልነገርከው ነው ከስተመር የሚሄድብህ። ስላልሳቅህ አይድ። ለመነኝ ሳቅ ካስለመድከው ከሌላ ቦታ ይገዛል፣ አንተ ጋር ሊስቅ ይመጣል። አንተን ኮሜዲ ያደርጋል ማለት ነው። ነጋዴ ሳትሆን ኮሜዲ ኖ ድግስ አለ ስትባል ዘግተህ የምትሄድ ከሆነ ምን ዋጋ አለ? አንተ ነጋዴ ነው አትሄድም። ስለዚህ ለማንኛውም ስትጀምሩ የሁላችሁም ጥያቄ ስለሆነ ብዬ ነው። ስትጀምሩ የእናንተ ተመሳሳይ ቢዝነስ ሰዎች ይደውቋቸዋል፣ ያስቸግሯቸዋል። ገዢ መጥተው መስለው ያስቸግሯቸዋል። ትንሽ ዕቃ ወደድ ባለች ሰዓት ሳሰሙ ጥርግ አድርገው ይገዙባቸዋል። ዕቃ በቀነሰ ሰዓት እንዳሰሙ እነሱ ቀንሰው እየሸጡ ነው። እንደገና ደግሞ የተለያየ አውቆ የሚያስቸግር ሰው ተበሳጭታችሁ እንድትሄዱ አውቆ ገጭጓ ብሎ በባህሪ የሚያስቸግር ሰው ሊልኩባችሁ ይችላሉ። መብራታቸው ሊበጠስና ጨለማ ሊያደርጉባችሁ ይችላሉ። ንግድ ፍቃድ ከሌላቸው ለባለሙያዎች ጠቁመው እንዲታሸግ ሊያደርጉባችሁ ይችላሉ። ምቀኛ አለ ብለህ ስራህን እንዳትተው። አንተ ምቀኛ እንደምትጠቅመው እስከሚያውቅ ድረስ አስተምረው። ጭነውን ጠንቃቃው። መጀመሪያ ራስን ዝግጁ አድርግ። ጎበዝ በቃ ቀልጣፋ ሆነ ስራህን ብቻ ትኩረት አድርግ። እመነኝ፣ በየቀን አንዳንድ ደንበኛ ለመያዝ 10 ሰው አናገር። ምን ችግር አለው?
አንድ ደንበኛ በ30 ቀኑ 30 ቋሚ ደንበኛ። ያኛው ሰውዬ ደንበኞቹንም አያውቃቸውም። ለአንዱ ዱቤ ይሰጣል፣ ለአንዱ ዋጋ ይቀንሳል፣ ለአንዱ የሆነ ነገር ያደርጋል። ስራ ቦታው ላይ ሰው አስገብቶ ይሄዳል። አንተ አታስገባ። ስራ ቦታ ላይ ከጧት እስከ ማታ አቁም። ምነው አሜሪካ ሱፐር ማርኬቶች ውስጥ 4 ሰዓት ከሆነ የተቀጠርከው 4 ሰዓት እንደዚህ ለምን ይቆማል ሰውየው? እኛስ ሀገራችን ለምን እንደዛ አንቆምም? እስኪ የአረብ ሀገር ሴቶች ለምንድን ነው ሄደው ሶፋ ላይ ዘፍ ብለው እግራቸውን ሰቅለው ምነው ቲቪ ያየውም? እስራቸው ላይ ነው የሚተከሉት። ሰው ሲያዘን ነው እንዲህ መስራት ያለብን። ራስም ማዘዝ እስኪ እንቻል ነው። ተሳስቻለሁ። ራስም ማዘዝ በፖስተር ልጥፍጥፍጥፍ በየቀን ሲመጣ ለውጥ አንድ ዕቃ አንድ ደንበኛ አንድ ዕቃ አንድ ጽዳ አንድ የሆነ ነገር ማሳየት አለብህ ነው። ጭራሽ ሶሻል ሚዲያ ተው፣ ስልካቸውን ድፍት አድርጉና አስቀምጡት። ጭራሽ አትመልከት፣ ምንም አትይ። ደንበኛም ብቻ ተመልከት በደንብ። ዘወር ሲል አባቴ ምን እንታዘዝ። ሌላ አንድ ነገር ልንገራቸው ደግሞ፣ ባለሱቅ መንገድ ላይ ወጥቶ ዕቃ አይሸጥም። ይሄ የጎዳና ቢዝነስ ነው። መኪና ላይ የተቀመጡ ሰዎች ሲያስተናግዱ ያለው ይሄ ደግሞ የቢዝነስ ፕሮፌሽናሊቲ አይደለም። እኛ ድርጅት ጋር መታቸው ክላክስ አድርገህ ና ብትለው አንተ ና ነው የሚልህ። ሮጠህ ወጥተህ ምንድን ነበር ብለህ ግንዛቤ ልትሰጥ ምናልባት ከቻልክ እንኳ ናግባና ግዛኝ ናጠጋ በል ነው የሚባለው። ዕቃ ይዘው ይሮጣሉ። ሱቅን ጥለው መጣህ እኮ ቀልብህን አትጣ፣ ተረጋጋ። ወርዶ የሚገዛ ሰው ነው ትክክለኛ ገዢ። አትስገዱ። ለደንበኛ መስገድም ፈገግ ማለትም ሁልጊዜ ትክክል ነው አይባልም። ያ የአርቲፊሻል ቢዝነስ ባህሪ ነው። እዛው ሰው መጥቶ እንዲገዛ ነው ማድረግ ያለብን። አንተ ሱቅ ውስጥ ነው መሆን ያለብን። ቅልጥፍጥፍ ብለህ ብቻ በተመጣጣኝ ዋጋ በፍጥነት በንጽህና በፍጥነት በማብራሪያ እውነት በመናገር ሽጥ። ብዙ ጊዜ ነጋዴ ደግሞ ታማኝ። በእኛ ሀገር ንግድ ሌላ ታርጋ ይሰጠዋል። ምን ነጋዴ ይዋሻል፣ ነጋዴ አፈቀላጤ፣ ነጋዴ የምላሽ ካራት የሚችል ተብሎ ነው። ግን አይደለም። እንደዚህ የሚችሉ ሰዎችማ ዋጋ የላቸው። ነጋዴ ካልቃማ ይነቃቃል። እሱ ተወው፣ ነጋዴ አይደለም የተነገደበት። ስለዚህ ነጋዴ ማለት ጭራሽ ታማኝ ነው። የንግድ ሙያ እንደቀላል እንዳታዩት። በእርግጥ ንግድ ብቻ አይደለም የምናወራው። ገበሬስ ቢሆን ምርቱን አይሸጥም እንዲወስዱ፣ አገልግሎትስ ወደ ገንዘብ አይቀየርም። ነጋዴ ብቻ አይደለም እኮ ደንበኛ መያዝ መቻል ያለበት። ለማንኛውም ግን ነጋዴ ይመጣና ገዢ ምን እንደሚል እንገራቸው። የትኛው ነው ቆንጆ ይላቸዋል። ትክክለኛውን ንገሩት። አንዳንድ ቦታ ላይ ሳልቫጅ ልንገዛ ስንሄድ ክፋቱ ደግሞ አርቲፊሻሉ ሲያምር የትኛው ነው ቆንጆ ስንለው እኔ ልንገርህ ይሄን ግዛ ይሉናል። ሁለት ይሄ ሲታጠብ የሌላ ሰው ልብስ ነው። የኔ ሱሪስ ያው ራሱ ነው እና ሳፋው ነው ያው መዘብዘፊያው ሌላ ከለር። ይሄ ይሻላል ብሎ እኮ ነበር የሰጠኝ። ጫማስ የትኛው ይሻላል ስትል ይሄ ይሻላል። አርቲፊሻሉን ይጠቁመናል። ሁለት ቀን አድርገነው ስንሄድ እግራችን ዳቦ ቤት ግለቱ ማለት ነው። ድንገት አንድ ኮብልስቶን ሲመታን በየቦታው ኮብልስቶን ነው፣ ከፊት ወለል ብትንትን ይላል። ስውር ስፋልን ስንለው ቁርጥ አለ ይለናል ሊስትሮ። ይሄን ነው አሪፍ ብሎ የሰጠኝ። ድጋሚ እዛ ቦታ እንሄድ አባረረ፣ ድጋሚ እንዳመጣ አደረገ። ስለዚህ ነጋዴ ከሆናችሁ ሌሊቱን ተናገሩ። ይሄ ነው ቆንጆ። ብር ከሌለ በአቅም ልክ ይሄን ግዛ፣ በአንድ ሰሞን ይበላሻል። ብር ካለ ይሄ ነው ኦሪጂናሉ፣ ይሄን ግዛ እንጂ አየት አድርገው ውበት ያለውን ይሄ ነው አሪፉ ብለህ ስንት ቦታ ተበላል። እንደዚህ አይነት ነጋዴ በቃ ሁልጊዜ የቀን ሰራተኛ ነው። ሿሿ ሰው። ለማንኛውም አላርዝባቸው። ሌላ ጥያቄ ማን ነው? ስለዚህ ሲጀምሩ ምን አለ ብያቸዋለሁ። ዱቤ ስጠኝ አለ፣ ዋጋ ቀንስ አለ፣ አንተ ትክክል አይደለም አለ፣ ሰው የሚልህን ስማ አለ፣ በጣም ብዙ ነገር አለ። ንግድ ቦታ መታሸግ አለ፣ በጸጥታ መገፍተር አለ፣ በሌባ መዘረፍ አለ፣ መዋከብ አለ። ግልጽ ነው አይደለ? ጎበዝ ጎበዝ እያለ የሚያጨበጭብልህ የለም። ስራ ስትጀምር ዋጋ ከፍለ ነው። ከፍ ካለ በኋላ ይጨበጨብልሃል። አሁን ለኛ ይጨበጨባል አይጨበጨብም? 1500 ብር ተወልዶ አድጎ በሚሊዮን ብር ገብቶ ይሄን ያክል ኢትዮጵያኖችን ማነቃቃት ታምር እየሰራ ነው። ቅጽበት አይደለም፣ ኮንትሮባንድ አይደለም፣ መብረቃዊ አይደለም፣ ማዕድን አይደለም። ተራ ማህበረሰቡ ላይ መሰረታዊ ፍጆታ ሰርኩሌትን በመጠበቅ ቢዝነስ ፕላን በማዘጋጀት። እሺ ሌላ የሆነ ሰው ጥያቄ ልመልስ። ወደዚህ ጋር አሉ። እሺ ማን ነበረ? እሺ እዛ ጋር ዋላ ስትልኝ አንድ ጊዜ። ጎሳዬ እጅጉ እባላለሁ ከናዝሬት አዳማ ነው የመጣሁት። በመጀመሪያ አቶ በላይን አመስግኑልኝ። ለምን መሰላችሁ ማመሰግነው? እንደ ባለሙያ ነኝ በዚህ ዘርፍ በቢዝነስ ዙሪያ ማለት ነው።
እና እኔም በሙያዬ እንደ አቶ በላይ አገልግሎት የምሰጣቸው ነገሮች አሉ። በሰራተኛነትም በበጎ ፈቃደኝነትም ሰፖርት የማደርጋቸው 1-5 ቡድኖች አሉኝ ከቢዝነስ ጋር የተያዙ ማለት ነው፣ ለዝቅተኛ የማህበረሰብ ክፍሎች። ፕላስ ደግሞ በራሴም ያው ሰራተኛ ነኝ። ስራዬ ሞሮፍ ኢትዮጵያ ውስጥ ብዙ ማጭበርበር ያለበት ዘርፍ ላይ ነው የምሰራው። ማር ነው የምነግደው። ማር እንግዲህ እንደምታውቁት ሰው ተማሮ መግዛቱን ላቁሟል አይደለ? ንጹህ ማር አለ ኢትዮጵያ ውስጥ። ኢትዮጵያ በዛሬ ጊዜ በዓለም ላይ ጥሩ ማር ከሚያመርቱ ሀገሮች ውስጥ ግንባር ቀደሞች ውስጥ ነች። ግን በሚያሳዝን ሁኔታ አብዛኛው ሰው ያው ጥሩ ማር አያገኝም። የሆነ ሆኖ እኔ እዚህ ዘርፍ ውስጥ ነው ያለሁት። በቅርቡ ደግሞ ይህንን ቲም ተቀላቅያለሁ። ለዚህም አመሰግናለሁ። ይህንን ሀሳቤን ለመግለጽ ነው የምፈልገው። ሌላ አቶ በላይን ማመስገን የፈለግኩበት ምክንያት ምንድን ነው? ቢዝነስ ሞዴሉ ላይ አምንበታለሁ። አሁን እሱ እየሰጠ ያለው ቢዝነስ ሞዴል እማምንበት ነው፣ እንደ ባለሙያ ማለት ነው። ሊሰራ ይችላል ብዬ አምናለሁ። አሁን እሱ የሚነግረን ነገር ተሞክሮው ደግሞ ከቢዝነስ ሞዴሉም በላይ ነው። አቶ በላይ የሚነግረን ተሞክሮ በጣም ከቢዝነስ ሞዴሉ በላይ ነው። ማለት መጀመሪያ እኛ ነን መቀየር ያለብን፣ የባህሪ ለውጥ ማምጣት አለብን። እኛ ሳንቀየር የባህሪ ለውጥ ሳናመጣ ፋይናንሻሊ ለውጥ ልናመጣ አንችልም። ለምን? እዛው ሞቀ እዛው ፈላ እዛው ቀዘቀዘ አይነት ነገር ስለሚሆን። ስለዚህ አቶ በላይን አመሰግናለሁ። ትስስሩ ላይ ትንሽ በዚህ ዘርፍ ላይ ያሉ ሰዎች እንደው ኮሚኒኬት ቢያደርጉኝ ለማለት ያህል ብዬ ነው። ፕሮዳክሽንም ምርት ላይም ያሉ ሰዎች በማምረትም ላይ ያሉ ካሉ ግብይትም ላይ ያሉ ሰዎች ኮሚኒኬት ቢያደርጉኝ ከተፈቀደ ስልኬን ብናገር 09 አድራሻዬ አዳማ ከተማ ነው። 14 ቀበሌ ወይንም ሃንጋቱ የሚባል ቀበሌ ነው ያለሁት። ስልክ ቁጥሬ 0910 75 71 93 0910 75 71 93 በዚህ ኮሚኒኬት አድርጉኝ። በማር ዙሪያ ያላችሁ ሰዎች አመሰግናለሁ። እግዚአብሔር ይስጥልኝ። አዎ በነገራችን ላይ የግብይት ትስስር ውስጥ ወደ 0910 80 80 19 ላይ ፐርሰከንድ አጫጭር ማስታወቂያዎች ሶሻል ሚዲያችን ላይ በሁሉም ሶሻል ሚዲያ እንዲለጠፍላችሁ ቴሌግራማችን ላይ ግሩፕ ላይ ሳይሆን አስር ቤቱ ላይ በግል በመላክ አንድ ጋር የተመዘገባችሁበትን ኮዳችሁንና ሂስትሪውን ከጀርባኛ ስለምናወጣው ከዳታ ላይ እዚያ ላይ እንለጥፍላቸዋለን። እዚያ ላይ በጣም በመነቃቃት ሀሳብ አስተያየታችሁን በማንሸራሸር ሌላ ግን የሁላችሁንም አካውንትና ቼክ የከፈታችሁ ሰዎች ስም ዝርዝር ልንለጥፍ ስለሆነ በደንብ እሱን እያጣራ ነው ያለ ነው። እሱን ለጥፈን እናስተካክላለን። ሌላ ወደፊት የሚሊዮነሮች መንገድ የዚህ ፕሮግራም ቢዝነስ ፕላን የያዙ አጠቃላይ በሁሉም ቦታ ያሉ አካሎች የተሻለና ቀላል ለነሱ ምቹ አዋጅ እንዲወጣ እየሞከርን ነው። ይህ አገራዊ ግንባታ ነው። ይህ ድሃ ማህበረሰብን ወደ ባለሀብት ማምጣት አመለካከት ላይ ችግር ያለበትን ለሀገርና ለትውልድና ለራሱ ፋይናንሻል ለውጥ ትውልድ ላይ እየሰራ ነው። አንድ ራሱን ይቀይራል፣ ሁለት ቤተሰቡን ይቀይራል፣ ሶስት የነገ ኢትዮጵያን ከፍ ያደርጋል፣ ሌላ ለሀገር ህጋዊ ግብር ከፋይ ይሆናል። ይህ ሀገራዊ ፕሮጀክት ነው አይደለም? ይህንን ትልቅ ፕሮጀክት የሚመለከታቸው ባለሙያዎች፣ ባለድርሻ አካላት በሙሉ የቻልነውን ያክል ልኡካን ቡድን እያቋቋምን የረቀቀ አዋጅ በሚሊዮነሮች መንገድ ማንኛውም ኮድ ያለውና የመሰልጠን ዘርፍ ውስጥ የገባ ሰው ከማምረቱ፣ ከመነገዱ፣ ከማንቀሳቀሱ ጀምሮ እስቲል የሚጠበቅበት የህግ ማዕቀፍ ሁሉ ቀላልና እንደ ልዩ ኬዝ ተይዞለት ማንኛውም ሰው በነፃነት የመንቀሳቀስ በቀላል ቦታ ላይ አገልግሎት የማገኘት ያለ ወረፋ ሊሆን ይችላል። ቀላል ዝቅተኛ ግብር መክፈል ሊሆን ይችላል። ውስን ቦታዎች ለጊዜ ድጎማ እገዛ ሊሆን ይችላል። የፖሊሲ ማሻሻያዎች ሊሆን ይችላል። የሌጋሊቲ ያካሄድ መደበኛ የሆነ ከዚህም በላይ የተስፋፋ ሌላ ሚዲያዎች ላይ እንዲሰራጭ የሚደረጉ ነገሮችን ከእናንተ አልፎ ለአካል ጉዳተኞችና ለመደበኞች እንዲሁም ማረሚያ ቤቶች ሳይቀር ልዩ እንቅስቃሴያችን እየቀጠለ ነው። እውቀታችን አለ። እግዚአብሔር ይባርክ። ድርጅታችን አለ። ፋይናንስ ችግር የለብንም። የእውቀት ችግር የለብንም። የአጋዥ ችግር የለብንም። የመለገስ ችግር የለብንም። ወቀሳውንም ትችቱንም ስድቡንም የመቻል ችግር የለብንም። ዓላማችን ወደፊት ነው። ብዙ ሰዎች እየተቀየሩ ነው። እግዚአብሔር ይመስገን። ስለዚህ እንደዚህ የተለያየ እገዛ የምታግዙን ሰዎች ደግሞ ከኛ ጋር እንድትሆኑ እንጠይቃለን ማለት ነው። ሌላ የትኛውም ቦታ ላይ ምርትና አገልግሎታችሁ እንዲታወቅ በፕሮዳክት ደረጃ እንዲተዋወቅ የምትፈልጉ ሰዎች ከአጫጭር ማስታወቂያ በሶሻል ሚዲያችንም ይሁን በዚህ በሚኒስትሪ ሚዲያችን የአየር ሰዓቱ በራሳችን ገንዘብ ገዝተን
ህጋዊ የብሮድካስት ፍቃድ አውጥተን እስከሆነ ድረስ ለእናንተ በነፃ ማስተዋወቅ እንችላለን። ተለቅ ያለና በፕሮፌሽን ደረጃ የሰፋ ያለ ደቂቃና ሰዓት ተጠቅማችሁ ግን በደንብ በፕሮዳክሽን እንዲተዋወቅ የምትፈልጉ ኢንቨስት የምታደርጉ ሰዎች ደግሞ በተመጣጣኝ ዋጋ ራሳችን እስክሪብትና ቆንጆ ማስታወቂያ ሰርተንላችሁ ፈቃደኛ በሆኑ ድምፃውያኖች፣ ፈቃደኛ በሆኑ ፕሮዳክሽኖች ተስተካክሎላችሁ ለጣቢያችን ተመጣጣኝ ዋጋ ከፍላችሁ ምርትና አገልግሎታችሁን ደግሞ ብታስተዋውቁ ይሄ ለስልጠና ወደ እናንተ አየር ሰዓት የሚደርሰው 2 ሰዓት ሙሉ 24 ደቂቃ በብሮድካስት ህግ ለማስታወቂያ ስለተፈቀደልን በዚህ ሰዓት ላይ ደግሞ ምርትና አገልግሎታችሁን በማስተዋወቅም ገቢያችንን ማገዝ ትችላላችሁ ማለት ነው። ግልጽ ነው። ምርትና አገልግሎታችሁን ሌላ ቦታ ላይ በመከፍሉት ነው። እዚህ ጋር ግን ትውልድ እያገዛችሁ ነው። ይህን ድርጅትም እገዛ እያደረጋችሁ ነው። ጎፈንድሚ ግን መቼም አናቋቁም። እርዳታ መቼም አናቋቁም መቼም። ነገር ግን ይሄ ሰዓት ክፍት ቦታ ስላለን የማስታወቂያ የሚያሰሩ የኛ ሰልጣኞች የሚሆኑ ሌላ ድርጅቶችን ብትጋብዙልን ደስ ይለናል። ሌላ ከ9 ወር እስከ 1 ዓመት ያለው የ3 ወር ቢዝነስ ፕላን ዛሬ ነበር መለቀቅ ያለበት። ትልቅ ይቅርታ አድርጉልን። በቴክኒክ ችግር ለዳታ ላይ የሆነ ነገር ስለሆነብን ሳምንት ሙሉ የቅድመ ማብራሪያ እናደርጋለን። እንደዚሁም የእጽዋትና የእንስሳት የማርባትና የማርለብ የመኖ ዝግጅትና መጠን ፕሮፌሽናል የሆኑ ባለሙያዎችን ጋብዘንላቸዋል። ዛሬ በሆነ አጋጣሚ ነው የቀሩት፣ ሳምንት ይመጣሉ። እንደዚሁም ከ9 ወር እስከ 1 ዓመት ያለው ቢዝነስ ፕላን ቀመሩ በደንብ ሳምንት ይለቀቅላቸዋል ማለት ነው። አጠር ባለ ጊዜ አብዛኛውን ሰዓት ለነሱ በመስጠት ሳምንት ቆንጆ ነገር እንማማራለን። እስከዛ ድረስ ድካማ ጎኔን የሚባለው ምንጭር አድርጋችሁ አቁሙ። የጀመራችሁ ሰዎች ፍጠኑ። ያልተመዘገባችሁ ሰዎች ከ1 ወር በኋላ ነው ምዝገባ። የተመዘገባችሁ ሰዎች አቴንዳንስ አታቋርጡ። ኢንፎርሜሽን ላኩ። ጥቅምት 26 እንዴት ነው ሞላችሁ? ኢንፎርሜሽን ላካችሁ፣ የደረሳችሁበትን አሳወቃችሁ፣ ጉድለታችሁን ተናገራችሁ፣ ያሳካችሁበትን ኦቨር ሄዳችሁበት ተስተካክሏል። ይህንን ራሳችሁን ፈትሹ። ዳይ አሁንኑ ሲገባ ራስህን ቅጣ፣ ወይ ራስህን ሸልም፣ ወይ ራስህን ጠይቅ። ህልም ያለው ሰው አይተኛም፣ ተኝቶም ይሰራል ማለት ነው። እቅድ ያለው ሰው እቅድ አለበት። አልባሌ ቦታ አይውልም። ጀግና ነው፣ ወኔያም ነው። በትንሽ ነገር በረዶ አይሆንም። የራሱ እቅድ አለበት። የራሱን ይፈትሻል፣ ራሱን ያደራጃል። ዛሬ ነው ለውጥ ይላል። ማንንም አይሰማም፣ ለማሰማት ነው የሚሞክረው። ለማንኛውም የሚሊዮነሮች መንገድ ተመርቆ የምትፈልጉት ነገር ላይ ሁሉ ማውጫ ገለጥ አድርጋችሁ ችግራችሁ መተኮስ እስከሚችል ድረስ ፕሮግራማችንን ተከታተሉ። ሌላ የቀደሙ ጥያቄ የሚሊዮነሮች መንገድ መጽሐፍ ከተመረቀ በኋላ የሚቸግራችሁ ነገር ማውጫ ላይ ገባ ብላችሁ አይታችሁ በቀላሉ ቢዝነስ ፕላንና የመስራት ጥበብን አይታችሁ ይሰራል ያልከን ከዛ በኋላ ይህ ስልጠና አያስፈልገንም ወይ ብላለች። ይህ ስልጠና መቼም ቢሆን ያስፈልጋችኋል። ገብታችኋል? ለምን ካላችሁኝ ያኛው በዚህ ስልጠና ሁሉም ሰው በደንብ ገብቶታል። አልገባውም። 1600 አይነት ቢዝነስ ዋናውን እንኳን ለማውራት ጊዜ የለንም እኮ። መጽሐፉ 24 ሰዓት እናንተ ጋር ሆኖ በሳምንት 1 ቀን ደግሞ እኛን ስታገኙን አሁን ቆንጆ እንጀራና ወጥ ምግብ መብላት ይቻላል አይቻልም? የቢዝነሱን ጣዕም ማጣጣም ይቻላል። ያኛው መጽሐፉ ግልጽ እንዲሆንላችሁና በደንብ እንዲያግዛችሁ ነው። ሙሉ ግን የ2 ዓመቱ የቢዝነስ ፕላን ሚስጥር ኢንተርናሽናል በሆነ ደረጃ ሙሉ ተቀምጧል መጽሐፉ ላይ። ለማንኛውም ግን መጽሐፉ ላይ ያለውን እያነበባችሁ በሳምንት 1 ቀን ደግሞ ሙሉ 2 ሰዓት የሚሆን በአካል ወይ በቴሌቪዥን ወይ በሶሻል ሚዲያ በላይ ሚዲያ ብላችሁ ዩቲዩብ ላይ ስልጠናው መውሰድ ግን ግድ ይላቸዋል። ከዛ ግልጽ ያልሆነላቸው ነገር ከመጽሐፉ ጥያቄም ከመጽሐፉ መልስም ከመጽሐፉ መውሰድ ይቻላል ማለት ነው። እንዳጠቃላይ መጽሐፉን በኤጀንትነት ወደ ውጭ የሚሆን በሀገር ውስጥ በተለያየ ክፍለ ሀገር ወይም በአዲስ አበባ ለማከፋፈል የምትመዘገቡ ሰዎች በ0910 80 80 19 ቤቶች ስልክ ላይ የመጽሐፉ ኤጀንት መሆን አለብኝ እያላችሁ መላክ ትችላላችሁ። ሌላ የመጽሐፉ ምረቃ ጊዜ የተለያዩ በግሩፕ የመደራጀት ቲሸርት የማሳተም ቲፎዞ የመሆን መጽሐፉ ስትገዙ በዲስካውንት እንደሚሸጥላችሁ ይህንን ለሁሉም የሚመለከተው አካል በሁሉም አካባቢ ላይ ስለምናሳውቅና ለሚመለከተው አካል ስለምንሸጥ የኛ ሎጎ ሁሉም የምትንቀሳቀሱበት ተሽከርካሪ ላይ ስለሚለጠፍ ብዙ ሰዎች ተሽከርካሪ በነፃ ለመስጠት አገልግሎቱን ልዩ ተሳትፎ ለማድረግ የሰርቪሰር እገዛ የደህንነቱን አካባቢ ማንኛውም አካል ለደህንነቱ ሽፋን ለመቆም ማንኛውም ነው የምላችሁ። ይሄ ቡድን ብቻ አይደለም፣ ማንኛውም አካል ከእስከ የምትሉት ሁሉ የሚሊዮነሮችን መንገድ በሚችለው መንገድ ሰላማዊ እንቅስቃሴ ኖሮት ለውጡን ለማየት ሁሉም ሰው እያገዘ ነው ያለው። እናንተም አጋዥ እንድትሆኑ እናስተላልፋለን። መልካም ሳምንት ይሆንልን። እስከ
እስካሁን ድረስ ይችን ሰዓት ፈቅዶ ካልባሌ ቦታ አውጥቶ እንደዛ አይነት ሀገራዊ ለውጥ መልካም ተስፋ ብሎም ደግሞ በተግባር እየተጓዛችሁ ላላችሁ ፈጣሪ ለዚህ ሰዓት ስላደረሰን በምታምኑት ሃይማኖት ለ1 ደቂቃ ምስጋና እናቀርብለት። እውነተኛ የስኬት መሰረቶች የትናንት ጉህ ማንነቶች ናቸው። የጀመርነው በእርግጥም ራዕይ ስለነበረን ነው። ጥቂቷን በጥረታችን ልናገዝ ወስነን ስንነሳ፣ ስንጓዝ በተግባር መንገዳችን ላይ ያሰብነውን ለማድረግ ደጋግመን ስንሞክር፣ በሚፈነጥቅልን የተስፋ ቀለም ለመድመቅ ይበልጥ ስንፈጥን፣ አለን ወዳጅ ቅርብ አጋዥ ለዓላማችን የምናምነው በደከምነው ልክ ሲሆን ሲሳካልን የሚደሰት ከፍ ብለን ለሌሎች በውጤታችን እንድንተርፍ አብሮን የነበረ አብሮን የሚዘልቅ ባንክ ነው ኦሮሚያ ባንክ፣ የሕዝብ ባንክ። ሁሉ በጄ ሁሉ በደጄ እንዲሉ ወደ በላይ አትክልትና አስቤዛ ማዕከል ይምጡ። የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋ አይነታቸው ከ600 በላይ የሚሆኑ የተፈጥሮና የፋብሪካ ምርቶችን በአንድ ቦታ ላይ እናንበሸብሾታለን። አድራሻችን ካራ ኮተቤ መድኃኔዓለም መግቢያ ላይ ከዋናው አስፋልት 60 ሜትር ገባ ብሎ ወደ ኮተቤ ገብርኤል መግቢያ ከዋናው አስፋልት በአዲሱ አስፋልት 80 ሜትር ገባ ብሎ ወሰን ጤና ጣቢያ መግቢያ ላይ ከዋናው አስፋልት 30 ሜትር በኮብልስቶኑ ገባ ብሎ እንዲሁም ፊጋ መስቀለኛ የመገናኛ ታክሲ መያዣ ጋር በተንጣለለው ግዙፉ የንግድ ማዕከላችን የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋና በአንድ ቦታ አቅርበንሎታል። በላይ አትክልትና አስቤዛ የጓዳው ቤዛ። ገና በማለዳው የተስፋ ስንቅ ተሰንቆ ቤተሰብ በልጁ ሳቅ አምሮ ደምቆ ከትንሿ የትጋት መብራት እንዲወለድ አዲስ ብስራት ሩቅ ማለም ነገን ለማጽናት የስኬትን መልክ እያዩ ምርትና ግርዱን እየለዩ እንዲጓዙ ያስቻለ አንድ ቤተሰብ አለ። ገጠርና ከተማውን ድልድይ ሆኖ ያቀናጀ የብዙዎችን ተስፋ ያለመለመ በእድገት ጎዳና የደረጀ ጸዳልና ጸደይ አንድነት ያበጀ ጸደይ ባንክ የሁሉም ባንክ። ጸደይ ነው ባንካችን ጸደይ